ፈቃደኛ አይደለም። ሰታኝ ነበር። ሰታኝ ነበር። ከኦሪት ማለት ለስዕል ስገዱ የሚል ከኦሪት ሰታኝ ነበር። ኖ በመገናኛው ድንኳን አይሰገድም ነበር ወይ? ወዳጄ ጥያቄ እኮ ነው የጠየቀኝ። እሱን አስረዳለሁ። ቤተክርስቲያን ኮንፊውዝ ስላደረገች አስረዳለሁ። እኔ የጠየቅኩ አሁን ኧረ ምንም ነው ኮንፊውዝ አላደረገችኝ እኮ። ስለዚህ ማስረጃ አስጠና። ጥያቄ ነው እያወራሁ። እኔ የምሰግደው ባይዘው ለወረቀቱ አይደለም። እኔ ለምን ለስዕሉ ትሰግዳለህ? ለስዕሉ የጌታ ስዕል ካለ ጌታ ተሰቅሎ ያለበትን ስዕል ካለ ለጌታ ስቅለት ወይ ደግሞ ለስዕሉ ስትሰግድ ማስረጃ ስጠን ወዳጅ። አሁን ለስዕሉ ስትሰግድ ማስረጃ ስጠን። እግዚአብሔር ቃል በቃል ሁሉ ነገር ካልተጻፈማ እንዴት ይባላል? ስለዚህ አልተጻፈም በለኛ ነው። አይ ቃል በቃል ሁሉ ነገር እኛ አሁን እዚህ ጋር በቲክቶክ ፕላትፎርም የምንከራከረው ተጽፏል። በቲክቶክ አስተምሩ ብሎ ተጽፎ ነበረ። አይዞ ብራዘር፣ እንደዛ እያልከኝ እኮ ነው። አሁን ብራዘር ለዚህ ለሃይማኖት ነው እያወራን ነው። ለሃይማኖት እኮ ሁሉ ነገር ተጽፏል ወይ ሳይሆን በይዞ መጽሐፍ ቅዱስ ላመነ ሰው ነው የተጻፈው። አልተጻፈም በለኛ ችግር የለም እኮ አልተጻፈም በለኛ። ሰውን ለማሳመን ተብሎ አይደለም የተጻፈው። አልተጻፈም ወይስ ተጽፏል? ቃል በቃል ለስዕል ለእመቤታችን ስዕል ለዚህ ስዕል ስገዱት የሚል ለማንኛውም ስዕል ጻፉ ስገዱ የሚል ተጽፏል? አልተጻፈም። ቃሱ ነው። ህዝቡን ንገረው እስቲ። እግዚአብሔር ይመስገን አልተጻፈም ማለት ለእመቤታችን ስዕል ስገዱ፣ ለወረቀቱ ስገዱ የሚል አልተጻፈም። ለማንኛውም ስዕል ስገዱ ለወረቀቱ ስገዱ የሚል አልተጻፈም። ብራዘር አይዞህ፣ ለወረቀት አላልኩ፣ አታቅልለው። አዎ ወረቀት አይደለም እኮ አልከኝ ወዳጄ። አንተ እኮ ለወረቀቱ አልሰግድም። እኔ ግን ሰግደው እያወራን ያለ ነው ለስዕል፣ ለሱ ስዕል አሁን ለሚገልጥ ላልከው ለሱ ስዕል ስገዱ የሚል ተጽፏል ወይ? ለስዕሉ ሳይሆን ለእመቤታችን ደግሞ እንመጣለን። አሁን ለስዕሉ ነው የጠየቅኩ ወዳጄ፣ አትደበቅ። ለህዝቡ ንገረው። ጥሩ ጀምረሃል። ለስዕሉ ለወረቀቱ አልተባለም። ወረቀትና ስዕል ተምታታብ ዘሩዬ። ለወረቀቱ እያልከኝ ያለው እንደዛ ነው። ይኸው ለስዕሉ ይኸው ለእመቤታችን አይደለም አልከኝ እኮ። ለወረቀቱ ለሳልከው ስዕል ለቀለሙና ለወረቀቱ አይደለም የሚሰገደው፣ ሪፕሬዘንት ለሚያደርጉት ነገር ነው የምንሰግደው ብለናል። ወዳጄ አይዞህ፣ ጥያቄን በደንብ ሰማኝ ዘሩዬ። ይኸው የመጨረሻ እድል ነው የምሰጥ። ለስዕሉ ቤተክርስቲያናችሁ ስገዱ ትላለች አይደል? ለስዕሉ የምንሰግደው ሪፕሬዘንት ለሚያደርጉት ነገር። ለስዕሉ ነው ያልኩት። ስለሱ አይደለም። ስለ ሪፕሬዘንት ለምታደርገው ለማርያም አይደለም ያልኩት። ለማርያም ስዕሉ ማርያምን ሪፕሬዘንት የሚያደርግ ከሆነ ይሰገዳል እኮ። ለማርያም እኮ ለዛ ስዕል ትሰግዳለህ ማለት ነው አይደል? እመቤታችንስ እንዳለች አድርገን ስለምናስብ እንሰግዳለን። ለወረቀቱ አይደለም። አሁንም አትደበቅ ብራዘር፣ ለስዕሉ ነው። ለወረቀቱ አይደለም። እኔ ወረቀት እያልክ ያለው አንተ ነህ። ሃይማኖትን ስዕሉን እያሳነስክ ያለው አንተ ነህ። እኔ ጠየቅኩ። ወረቀቱ ሌላ ነገር ሊሳልበት ይችላል፣ ሌላም ነገር ሊሳልበት ይችላል። አይዞህ ብራዘር፣ ለማርያም ስዕል ትሰግዳለህ አይደል? እንሰግዳለን። አይጭነቅ። ለማርያም ስዕል አሁን ለአንተ ለሳልከው ስዕል ኧረ ምን ጭንቀኛል በእናትህ። አይዞህ ብራዘር፣ በደስታ ነው የምነግርህ። እሺ አሁን በደስታ ልንቀበል ነው። በቃ በደስታ እንደሚያወራ ሰው ሆነ አውራኝ፣ ደስ ይለኛል። ስለዚህ ለዚህ ስዕል ስገዱ የሚል መጽሐፍ ቅዱሳዊ ቃል ስጠን። ለዚህ ስዕል ስገዱ ሳይሆን ክብር ለሚገባው ክብር ስጡ። ስለ ስዕል ነው እያወራን ያለው። ክብር ስዕል እንደሚገባው ማስረጃ ስጠኝ። እንግዲህ ነግሬሃለሁኝ እኮ ምንም አልነገርኩህም። አሁንም ቢሆን ለሚወክለው ነገር ነው። ማንኛው ስለ ስዕሉ ነው ስዕሉ ስለሚወክለው ለወረቀቱ ማለት ነው አይደል? ስዕሉ ስለሚወክል ለስዕሉ ስገዱ የሚል ማስረጃ ካለ መቀበላለሁ። ችግር የለም። ያለህን ብቻ አለኝ የምትለው ነው መጽሐፍ ቅዱስ ማስረጃ አለኝ የምትለው አላስጨንቅም። ለሚያደርገው ነገር
አላስጨነቀህ ልለፍህ ብራዘር። እንደምሰግድማ ነገርከን። ማስረጃ ነው እየጠየቅኩ ያለሁት እኮ ሪፕሬዘንት ለሚያደርጉት ነገር ማስረጃ ብራዘር፣ ማስረጃ ነው የጠፋው። እሱንማ ጻፍን እኮ ይኸው ለስዕል እንደምትሰግድ እኮ ጽፈናል። ግን ማስረጃ አስጠን ያለ ሪፕሬዘንት ለሚያደርገው ነገር እንደምንሰግድ ነገር ያለው ጻፍነህ። እሱን እኮ ጻፍ ነው ይኸው ለስዕል እንደምትሰግዱ ጻፍ ነው። ማስረጃ ነው አሁን የጠየቅን። ማስረጃ አስጠን ከሌላ አላስጨንቅህ ለፍ ብራዘር እኮ አይሆንም አልከኝ እንጂ ሰጥቼ ነበር። አንተ ምንን የጠየቀ የሰጠህ እንደዚህ ኪሩቤልም ቀረጽ። አሁን ለኪሩብ የሰገደ ሰው አንተ እሺ፣ ለኪሩብ ነው በመገናኛው ድንኳን አይሰገድም። ለኪሩብ የሰገደ ሰው አንተ አይሰገድም። ለኪሩብ የሰገደ ሰው አንተ አሁን ስለ መገናኛ ድንኳን አለም የነገርከኝ ምሳሌ አድርጋ ያመጣው ህዝብ እስራኤል እኮ አንተ ጥቀሰውና ለኪሩብ የሰገደበትን ቦታ እኮ አሁን እኔ መጽሐፍ አልያዝኩኝምና አይዞህ ብራዘር፣ ያው አሳይመንት ልስጥ። ሌላ ቀን በህይወት ላይ እቺን አሳይመንት ውሰድ። አሁን የንስሐ አባት ቤት ሲመጡ ውሃ አታስረጭ፣ የእግዚአብሔርን ቃል አስረጫቸው። በአንተ ህይወት ላይ የእግዚአብሔር ቃል ይዘራ። ከእግዚአብሔር ቃል ውስጥ ለኪሩብ ተዘርቷል። በደንብ ቆይ ወዳጅ አይዞህ ይጠቅማል። በእግዚአብሔር ቃል ውስጥ ለኪሩብ ልክ እኛ አሁን እንደምናደርገው ለስዕሉ እንደሰገደ ሁሉ ለተቀረጸው ለኪሩብ የሰገደ ሰው ከእግዚአብሔር ቃል ማስረጃ ስጡኝ በላቸው። በቃ ህይወትን ይቀይረዋል። ለምን? ከየትም የመጽሐፍ ቅዱስ ክፍል ላይ ለተቀረጸ ኪሩብ የሰገደ ሰው ስለማታገኝ ብራዘር ይረዳል እኮ። በመገናኛው ድንኳን አይሰገድም ማለት ነው። እሺ አንጣ ደግሞ እድል ልስጥ። በመገናኛ ድንኳን ውስጥ ይሰገዳል የሚል ማስረጃ አንጣ እኮ። አይሰገድም ወይ አንጣ ማስረጃ ጥያቄ እኮ ነው የጠየቀው። ማስረጃ አንጣ። አሁን በመገናኛ ድንኳን ውስጥ ደግሞ ይሰገዳል የሚል አይሰገድም ነበር ወይ? መገናኛ ድንኳን ለምን እንደሚሰራ ታውቃለህ ብራዘር? ለምን እንደተሰራ ታውቃለህ? ለመስዋዕትን ለማሳረፍ ህዝቡ እየገባ እንደሚሰግድበት የመገናኛ ድንኳን ውስጥ ማስረጃ ነው። እየገባ ሳይሆን ግዴታ መግባት አይጠበቅበትም። ግን እሺ ሳይገባ በመገናኛ ድንኳኑ የሰገደ ሰው አሳይ እኮ። አይሰገድም ወይ? ምኑ ነው ማለት? ህዝቡማ ይሰግዳል። ክርስቲያን አይደል? ለአምላኩ ለእግዚአብሔር ይሰግዳል። ለኪሩብ ሰግደው አያውቁም። ለመገናኛ ድንኳኑ ሰግደው አያውቁም። ምን ስላለ ነው እዛ ጋር? የለም ብራዘር፣ አሁን ዘመንን አትጨርስ በከንቱ። ምን ስላለ ነው ወደዛ ዞረው የሚሰግዱት? ወደ ምን ዞረው? ወደ መገናኛው ድንኳን። አሁን እኛ እያወራን ያለ ነው ፊትን አዙረ በስዕሉ ፊት ስለምሰግደው ጉዳይ አይደለም እያወራን ያለ። ለስዕሉ ትሰግዳለህ፣ ሪፕሬዘንት ለሚያደርገው። ለምን ትደበቃለህ? ለስዕሉ ትሰግዳለህ አንተ። አየህ ኦርቶዶክሳዊ እኮ አሁን እኮ ገለጽ። ይሄንን እኮ ከመለስከልኝ እኮ ግልጽ ይሆናል። አትደረብ ብራዘር፣ ሁለቱም የሚለያዩ ጉዳዮች ናቸው። አሁን እያወራን ያለ ነው አንተ ለስዕሉ ነው የምትሰግደው። ኦርቶዶክስ እኮ በታቦቱ ወዳጅ አይዞህ፣ ታቦተ ጽዮን ባለችበት በመገናኛው ድንኳን ታቦት የተቀረጸ ስዕል አይደለም። ኖ አይደለም። እሱ ላይ ምን አለ? ኪሩብ አለ እኮ። ኪሩብ ብቻ አይደለም፣ በትር አለ፣ መና አለ እኮ። እዛ ወዳለበት ዞረው አልሰገዱም። አሁን ዞሮ ስለ ወደ ቦታ አቅጣጫ አይደለም እያወራን ያለ ነው። ለተቀረጸው አይደለም። ቆይ ወዳጅ አልሰገዱም። አንተ በምትለው ኮንቴክስት የሰገደ የለም። እኮ እንደዛ ካልክ እኮ እኛም ለወረቀቱ አልሰገድንም። ሪፕሬዘንት ላደረገው ነገር ነው ብያለሁ። መቼ ሰገዱ ስለ እኮ ነው እሱን የምታወራው። ሰገዱ ስለ ነው እንደዛ የምታወራው። በእግዚአብሔር ቃል ውስጥ ለኪሩብ የሰገደ የለም። ለኪሩብ ሳይሆን ለተቀረጸ ኪሩብ የሰገደ የለም። ካለ አንጣ ወዳጄ። ለስዕል የሰገደ ሰው የለም። ካለ አንጣ። በእግዚአብሔር ቃል ውስጥ እናንተ የምታረጉት መቅረጹ ግን ተፈቅዶለት ነው። ስለ መቅረጽ እያወራን አይደለም ብራዘር፣ ስለ መስገድ ነው እያወራን ያለነው። የት ነው የምትደበቀው? እዚህ ጋር ይታያል። ለተቀረጸው ለዛ ለስዕሉ መስገድን ነው እያወራን ያለነው። ለተቀረጸው ስዕል የሰገደ ሰው የለም በእግዚአብሔር ቃል ውስጥ። አለ የምትል ከሆነ ስጠን። አልተጻፈም እኮ አልከን በአንደበትህ ሞልተህ። የለም በእግዚአብሔር ቃል ውስጥ ለተቀረጸ ምስል አንተ ቀርጸ
አይደለም። እስቲ እሺ የቅዱሳን ስዕላትን ቅዱሳን የተሳሉበትን ስዕል የጣዖት ልምምድ ነው የሚል ካለ አውጣልኝ። አይዞህ እነሱማ ክርስቲያኖች ናቸው እኮ ብራዘር እኮ አውጣልኝ ያለ ወይ እዚሁ እቀላቀላቸው ነው። እነሱ እስራኤላውያኖች ላደኖች በእግዚአብሔር ያመኑትን ሰዎች የተሳሉበትን ስዕል የነግሯል ወይ አድርገው አያውቁማ ብራዘር። እሱን ነገር ታሳየኛለህ? አድርገው አያውቁም። እየተለማመጠን ነው ብራዘር። አድርገው አያውቁም። አንተ የምትለውን ልምምድ በእግዚአብሔር ቃል ውስጥ ተደርጎ አይታወቅም እኮ። ግን የጣዖት ልምምድ ተብሎ የተገለጸ ነገር አለ አይደል? አልገባኝም። ሐሳቡ አልገባኝም። አሁን አንተ እኮ ነው እያልክ የነበረው ይሄ የጣዖት ልምምድ ነው ብሏል አልከኝ እኮ። እሱ ነገር የተባለውን አውጣልኝ። ይኸውልህ አንዴ በደንብ የማወጣልህን ሐሳቡን ላስረዳ በደንብ እንድትረዳው። ይኸውልህ አልተጻፈም ያልከው ሐሳብ አዎ የእግዚአብሔር ቃል ውስጥ አልተጻፈም። እስራኤላውያኖች አንተ እየሳልክ ነገር አውጣልኝ ነው ያልኩህ። እሺ እሱ ልምምድ እንደሆነ አየህ። ቅዱስ የተባለ ነገር ቅዱስ ተብሎ አንተ ቀርጸኸው ቅዱስ የተባለውን ነገር ቀርጸኸው ዕጣን ማጤስ ስትጀምር አየህ፣ ዕጣን ማጤስ ስትጀምር ዕጣኑ እያጠንክ ወድቀህ ስትሰግድለት ይሄ ልምምድ እሱ የጣዖት ልምምድ ነው ብሎ ልክ በዚህ ነገር ውስጥ ምን ይሆናል መሰለህ? ጣዖት እሱን ታወጣልኛለህ የጣዖት ልምምድ እንደሆነ። እሺ አላውጣልህ። ይሄው መጽሐፈ ነገሥት ምዕራፍ 18 ቁጥር 4 ላይ አንድ ሐሳብ እነዛ የተቀረጹት እንትኖች ምስሎች በክርስቶስ ማነው በእግዚአብሔር ያመኑ የታመኑ እንደሱ ብራዘር ይሄው ላሳየህ ነው ጣዖት እንደሆነ ልምምዳችሁ በእግዚአብሔር ያመኑ ነገሮች መሆን አለባቸው ነው። አዎ ወዳጄ አዎ ያው እርሱም አባቱ ዳዊት እንዳደረገው ሁሉ በእግዚአብሔር ፊት ቅንን ነገር አደረገ። እሺ ያው በኮረብታ ያሉትን መስገጃዎች አስወገደ፣ ሐውልቶቻቸውንም ቀለጣጠመ፣ የማምለኪያ አጸዶቻቸውንም ቆረጠ። ምን አይነት የማምለኪያ ነው ብራዘር? የማምለኪያ እኮ ምን አይነት ጣዖታቸውን የሚያመልኩበት እኮ ጣዖትን ነው እኮ። አሁን ምን አይዞህ ብራዘር፣ እግዚአብሔርን አይደለም እግዚአብሔር ስዕል አድኖ እኮ በእግዚአብሔር ያመኑ ሰዎች የሚሳሉበት እኮ ይለቅ ብራዘር። አሁን አንደኛ እግዚአብሔር የሚሳሉበት ማስረጃ አሳየኝ አይደል ያልከው ወንድም አለ እኮ። አይ ይሄ እኮ ጣዖት ነው የሚለው ታደርገውና አትሊስት ቃሉ አንዷ ቁጥር እንኳን ትለቅ። ለምን ጨነቀ? ኖ አይ እሺ ካልጨነቀ ሚውት አድርገው ብራዘር። ካልጨነቀ ሚውት አድርገው። ንግግርን ስለምታፍርበት ረጋ በል ብራዘር። ችግር የለም እኔ ልጨርሰው፣ አንተ ብቻ ሚውት አድርገው። ይኸው የእስራኤል ልጆች እስከዚያ ዘመን ድረስ ያጥኑለት ነበረና ሙሴ የሰራውን የናስ እባብ ሰባበረ። ምኑን የሰባበረው? እሺ ለምንድን ነው የሰባበረው? እሱን እኔ ስጠይቅ ደግማ አትጠይቀኝ ብራዘር። ለምንድን ነው የናስ እባቡን የሰባበረው እኮ? ለምንድን ነው የሰባበረው? አንተ እኮ ነው እያነበብክልኝ ያለው እያስረዳኝ አይደለ? እሺ ያው ደግሜ ላንብብልህ። ግልጽ እኮ ነው ቃሉ። የማምለኪያ አጸዳቸውንም ቆረጠ። የእስራኤል ልጆች እስከዛ ዘመን ድረስ ምን ያደርጉለት ነበረ እኮ? ያመልኩት ነበር ነው። ምን ያደርጉት ነበረ ወዳጄ? ከኪሳቸው ጣዖት ስላደረጉት እኮ ነው። አንብበው ብራዘር እኮ ያጥኑለት ማለት እኮ ምንድን ነው? አመልከውታል ማለት ነው። አንዴ አይዞህ ወዳጄ። በእነሱ አይዞህ ምን ያደርጉት ነበር? በእነሱ እኮ እያመለኩት ስለነበረ እኛ ግን እያመለክ ነው አይደል? ጥያቄን አስተውልነት። አይዞህ ወዳጄ ምን ያደርጉት ነበረ? ያጥኑለት፣ ስዕልን ያመልካሉ የሚል አስተሳሰብ አላችሁ ማለት ነው። አንዴ ወዳጅ ይኸው ቅድም ስንነሳ የመጽሐፍ ከወንድምነት በጣም በቃ የምባርከው ይሄ ነው። ቅድም ንግግርህን አየችን፣ ንግግርህን ነው አሁን እንትን ያልከው።
ቅዱሳን የተባሉ ነገሮች እግዚአብሔር የተጠቀመባቸው አንድ ጊዜ ሲደመር ዕጣን ጨምረህበት እምታጤስ ከሆነ ጣዖት ነው ስለ ማስረጃ ስጠኝ አልከኝ። ይኸው የራስ ንግግር ቅድም የተስማማንበት ጣዖት ስለመሆኑ ግን እነሱ ግን ዕጣን እያቀረቡለት የነበረው ከአምልኮ አንጻር ነው። እነሱ ማለት አምልከውት ነው። አይዞ ብራዘር ታዲያ አምልኮ የለም እኮ ታዲያ የሌለውን ጌታ ይህንን እንጨርስ። መጀመሪያ እንጨርሰው ጨርሰን ከዛ ነው ይላሉ። በእኛ እምነት እንደዛ ልናሳይ ነው። የአንተ ሀሳብ ነው እሱ። እሺ አይዞ ብራዘር አይዞ። በጣም መካድህን ወድጄዋለሁ፣ ውስጥህ እያመነ ስለሆነ ማለት ነው። ይኸው ቅድም ምን አልከን? ቅዱሳን የሆኑ ነገሮች አየህ ተቀርጸው በእግዚአብሔር ትእዛዝ እንኳን ተሰርተው እስከዛ ዘመን ድረስ ያጥኑለት ነበረ ይላል መጽሐፉ። አየህ ያ እግዚአብሔር የሰራበት አንድ ጊዜ አምላክ ኃይሉን የገለጠበትን አንዱን ነገር ምልክት አድርጎ የተጠቀመበትን አንዱን ያንን ነገር ምን ያደርጉለት ነበረ? ያጥኑለት ነበረ። እግዚአብሔርን የሚፈራ በአባቱ በዳዊት መንገድ የሚራመድ ሲነሳ ምን አደረገው ይላል? ቀለጣጠመው፣ ተባበረው ይላል። አየህ። ስለዚህ አንድ ነገር በደም ስማይ፣ አንድ ነገር ቅዱስ ስለተባለ ችግሩ አሁን እናንተ እስቲል ምን እያደረጋችሁ ነው ያላችሁት? በቅዱሳንና በጻድቃን ስም እያላችሁ እያጠናችሁ ሽቶ እየቀባችሁ በፊታቸው ወድቃችሁ እየሰገዳችሁ አንድ የጣዖት ልምምድ ከሚያደርግ ሰው የተለየ ነገር የለም። እግዚአብሔር ለትውልዱ ለቤተ ክርስቲያን የምንመኘው ነው። ሻን እያለ አንድ ጊዜ ሰላም አንድ ጊዜ ቆይ፣ አሁን እዚህ ጋር ነውሽታን እያለ የሚሰባብር አገልጋይ ቤተ ክርስቲያኒቷ ሊነሳለት ያስፈልጋል። ቆይ አንድ ጊዜ እዚህ ጋር ዳኒ፣ እሺ በብሉይ ጊዜ የነበረው የነሐስ እባብና የመሳሰሉትን ነገሮች ለአንድ ጊዜ፣ ለአንድ ዓላማ፣ ለአንድ ፐርፐዝ ብቻ ነው የተሰሩት የሚለውን ነገር አንስተሃል። በሐዲስ ኪዳን ያሉት ቅዱሳን ግን ምንድነው የተሰጣቸው? ከክርስቶስ የተሰጣቸው ሽልማት አለ። በጣም ትልቅ ሽልማት ምንድነው? በቤታችሁ የማይጠፋ የዘላለም ቃል ኪዳን አኖራለሁ ብሏል። እና የማይጠፋ የዘላለም ቃል ኪዳን አለ። ማለት የማይጠፋ ቢሞቱ ዘላለም መኖር ይችላል። ቃል ኪዳን ማለት ነው። ማስረጃ አንተ በአዲስ ኪዳን የተሰጠን ትልቁ ሽልማት የዘላለም ሕይወት ነው ብራዘር። ስማችን በሕይወት መዝገብ ላይ የተጻፈው ሌላ ምንም የሆነልን ነገር የለም። በአዲስ ኪዳን አለ የምትለው እሱማ እኮ በማስረጃ አሁን ላልከው ነገር አሁን ለይሄንን እሱን ማለት እኔ አይደለም እያልኩ እኮ ነው እያስመሰልኩ። ማስረጃ አንተ ላልከው ንግግር ማስረጃ አንተ የማይጠፋ የዘላለም ቃል ኪዳን ማስረጃ አንተ ብራዘር ጥቀስ። እኔ መጽሐፍ ቅዱስ አልያዝኩም። የቁጥር ቅድም ያለው እኔ ያወጣልሃለሁ እኮ የማይጠፋ የዘላለም ቃል ኪዳን አንተ ብራዘር አንተ ማስረጃ እኮ ቁጥሩን አላውቀውም። የለማ የሌለ ጥቅስ እኔ ላወጣልህ አልችልም ብራዘር። አየህ ችግሩ ምን መሰለ? አሁን በጣም ችግሩ ኢቨን አለማወቃችሁን እንኳን አታውቁም። አየህ ሰው አለማወቁን እንኳን ቢያቅ ቢያንስ ጥሩ ነው። የእውነቴን ነው የምልህ ና እንጂ ብራዘር። አየህ ማለት አለማወቃችሁ በአዲስ ኪዳን ላይ የሌለ ሐሳብ እያነሳ ለአዲስ ኪዳን አማኞች ትልቁ ተስፋቸው የዘላለም ሕይወት ነው። ከዚህ ውጪ የዘላለም ሕይወት ተስፋ ከሆነ ውጪ ሌላ በስማቸው ማስታወሻ ተብሎ ስዕል ሊቀረጽላቸው የሚል ትምህርት የለም በአዲስ ኪዳን። ለጳውሎስ በቃ ጌታ ማስታወሻ የሆነ ዘንድ ስዕል ይሳልልህ አላለውም ጌታ። ወዳጄ ምን ሆናችሁ ነው? የእውነቴን ነው። በቅንነት የምታገለግሉ አገልጋዮች ካላችሁ እናንተ ቤት ውስጥ እንደ ጳውሎስ እንደ ጌታ አገልጋይ ጣዖት የሆኑ ነገሮችን የሚቀለጣጥሙ አገልጋዮች ያስፈልጋታል ቤተክርስቲያኒቷ። እንዲህ አይነት አገልጋይ ያስነሳ እንጸልያለን፣ ደግሞ እናምናለን። እግዚአብሔር አንድ ቀን እነኝን አገልጋዮች እንደሚያነሳ
ይሄ ዘመን ያከትማል። ጣዖታቶች ተደርድረው እንደ ኖርማል የሚታዩበት ዘመን ያከትምለታል። ለቤተ ክርስቲያኒቷ ይመጣል ጌታ እግዚአብሔር ያስነሳል እንደዚህ አይነት ትውልድ። እናምናለን። ዊ ፕሬይ እንጸልይላችኋለን። የእግዚአብሔር ክብር ዳግም በቤተ ክርስቲያኒቷ ይነሳል። ጠረኑ ይታያል። እሺ 10 ተራ ሲደርስ እንትን ትላለህ። አንተ በፊት እያወረድከኝ እኮ ነው እያወረደ። እንኳን ደህና መጣችሁ ወንድምነት፣ እንኳን ደህና መጣ ብሩኬ ወንድምነት፣ እንኳን ደህና መጣ። ሰላም ብለናል። እንዴት ናችሁ? ጌታ ይባረክ። እንዴት ናችሁ ወንድምነት? ዳንዬ፣ ብሩኬ፣ እህትየው ቤካ፣ ጡርዬ ኦኬ፣ ይፍታይ። እሺ ሰላም፣ እንዴት ነው? ሰላም ብያለሁ። ደህና ነኝ እግዚአብሔር ይመስገን። ኦኬ ቴንክ ዩ። እስቲ ከአንተ ጋር እንወያይ መሰለኝ። ሰላም ወንድሞች እንዴት ናችሁ? ሻዬ፣ ሀሴት፣ ቤካ፣ ኤርሚ፣ የክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኟችሁ ደስ ብሎኛል። እንግዲህ በአንበሳ ጉድጓድ ውስጥ ሰላም የሚያሳድረው አምላክ ከኛ ጋር ነው ያለው። ለዚህ ስራ የለየን እሱ ራሱ ነው፣ የእስራኤል አምላክ። ሰው እንቀጥላለን ማለት ነው። ቅዱሱን የእግዚአብሔርን ቃል እየተናገርን ከጨለማው ወደሚደነቀው ብርሃን ሰዎችን እየጠራን ምርኮን እየበዘበዝን በእግዚአብሔር ቤት ውስጥ እንቀጥላለን። ተባረኩ። እንግዲህ በትጋት እያገለገላችሁ ስለሆነ ወዳችኋለሁ። ተባረክ ዳኒ። እሺ ወንድምነት ተባረክ፣ ጸጋ ይብዛላችሁ። ይመቻል ወንድምነት፣ ያለህበት ቦታ ሰው ትቀበላል? አዎ ችግር የለም። ናይስ ሰዓት ነው። እሺ ወንድምነት፣ እሺ አይ ቲንክ ይፍታይ በጣም ቸኩላ ይመስለኛል ሳየው። ቅድም አንድ ሁለት የመጣው ማይክል ከፈተ ነው ወረፋ ያስኩት ቆይቻለሁ ከገባው። ኦኬ ጦርዬው፣ እሺ አንቺ ካልፈቀድሽ ይፍታይ መናገር አይችልም። አንቺም ኦርቶዶክስ ስለሆንሽ ስለዚህ አንቺ ማውራት ፈልገሻል። መጀመሪያ ግን ሰላም ናችሁ? ዳኒ እንዴት ነህ? ሁላችሁንም እንዴት ናችሁ ብያለሁ። እግዚአብሔር ይመስገን። አሜን። ይቀጥይ። እሺ እዚህ እኔ ነኝ የምጠይቃችሁ ዛሬ። ትችያለሽ። ኤርሚ ወንድሜ ለምንድን ነው የመነፈቅከው? ወይም ደግሞ ለምንድን ነው ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጣው? ኦኬ እኔ አልመነፈቅኩም። ከኦርቶዶክስ ቤተክርስቲያን የወጣሁት የዘላለምን ሕይወት ፈልጌ በእግዚአብሔር ልጅ በማመን የሚገኘውን የዘላለም ሕይወት ፈልጌ፣ መጥፋት አልፈልግም ለዘላለም። ኦርቶዶክስ ተዋሕዶ ቤተክርስቲያን የዘላለም ሕይወት የላትም? የላትም። የላትም። ጥሩዬ በአራት ነጥብ የተዘጋ የላችሁም። እንዲኖራችሁ ግን ጌታ ይፈልጋል። ቃልኩ እየተቆራረጥሽ ነው። ማይክሽን ደግሞ ሚውት አታርጊው። በጣም ነው ጠያቂ ስለሆነ ለምን በቃ አኮ ክርስቶስ የላትም ማልክ ማለት? አዎ የላትም። የዘላለም ሕይወት የላችሁም። ክርስቶስ ስለሌላችሁ የዘላለም ሕይወት የላችሁም። ክርስቶስ ስለሌላችሁ የዘላለም ሕይወት የላችሁም። እንዳላችሁ እንደሌላችሁ የዘላለም ሕይወት እያንዳንዳችሁ ኦርቶዶክሳውያን በዚህ በአፋችሁ ነው የምትመሰክሩት። የዘላለም ሕይወት እንዳላችሁ እርግጠኞች አይደላችሁም፣ አታውቁትም። ስለዚህ የዘላለም ሕይወት የላችሁም ማለት ነው። መጽሐፍ ግን ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ልጅን ያውቁ ዘንድ የዘላለም ሕይወት ናት ይላል። ጌታን ማወቅ የዘላለም ሕይወት ነው ማለት ነው። አዎ ይሄ የዘላለም ሕይወት እንዳለው ሰው ያውቃል። አዎ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ላይ
የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። እናንተ የተጻፈውን መጽሐፍ ቅዱስን አታምኑ። በእግዚአብሔር ልጅ ላይ ያላችሁ እምነት በዜሮ የተባዛ ነው። ውሸት ነው፣ አብዛኛው ውሸት ነው። እኔ ለማናደድ ኦፌንድ ለማድረግ አይደለም። ማንም በዚህ ጉዳይ ላይ አለን ብሎ የሚል ሰው እስኪምጣና ይጠየቅ። የዘላለም ሕይወት እኮ እንደሌላችሁ ራሳችሁ ናችሁም ተመሰክሩት። ከአንድ እስላም ያልተሻለ ሕይወት ነው ያላችሁ። የዘላለምን ሕይወት ጉዳይ አንድ እስላምን ብንጠይቀው ከሞት በኋላ ሕይወት አለ ብለህ አለ ይልሻል። የት ነው የምትገባው? ያንተ መጨረሻ ሲሆን ነው ገነት ብለሽ ትዩ። አምላኩን ጠርቶ እሱ ነው የሚያውቀው ነው የምትሉት። እናንተም ስትጠየቁ መድኃኒዓለም ነው የሚያውቀው ነው የምትሉት። እንዴ የሚያውቀው መድኃኒዓለም መጥቶ እኮ የዘላለም ሕይወት ሰጣች። የሚያውቀው መድኃኒዓለም መጥቶ የዘላለም ሕይወት እኮ ሰጥቶን እኮ ሄደ። በስሙ ለሚያምኑ እንዳይጠፉ በስሙ ለሚያምኑ ንስሐና የኃጢአት ይቅርታቸውን ሊያገኙ ልጆቹ ሊያደርጋቸው ከሱ የሰሙ ከሱ የተማሩ ሐዋርያት የጻፉትን የእግዚአብሔርን ቃል አታነቡም እና አታውቁትም። ስለዚህ ጌታችን እናውቀዋለን ብላችሁ በስም ደረጃ ታውቁታላችሁ እንጂ የዘላለም ሕይወት በስሙ በማመን እንዳላችሁ አታውቁም፣ አታምኑም። ስለዚህ በአራት ነጥብ ኦርቶዶክሳውያን የዘላለም ሕይወት የላችሁም። እራሳችሁ ናችሁ የምታሰክሩት። የላችሁም። እንዲኖራችሁ ግን ጌታ ይፈልጋል። የምሕረት በሩን አልዘጋም። ኢየሱስ ማን ነው ተብሎ ይባል የእግዚአብሔር ልጅ ከቅድስት ድንግል ማርያም የተወለደ ትላላችሁ። ይሄ እውቀት አላችሁ። ይሄ እውቀት ግን የዘላለምን ሕይወት ሊሰጣችሁ አልቻለም። ለምን? ልባችሁ የተከፈለ ነው። ተቆጥሮ የማያልቅ አዳኝ ነው ያላችሁ። ኢየሱስ እኮ ከአንድ የአረብ ሽማግሌና ከአንድ ኢትዮጵያዊ ተራ ሰው እኩል እኮ ስሙ የሚጠራ የሚታጠንለት እኮ ነው። የዘላለም ሕይወት የላችሁም። አለኝ ብሎ የሚል ሰው ካለ ይምጣ ከኔ ጋር። ይኸው ዲቤት እንኳን ማድረግ እንችላለን። እንኳን ውይይት አለው ሚዩት አድርገው በኋላ ከከፈት ካስወርዳለሁ። ኦኬ ከእሷ ጋር ስንጨርስ ከዛ ኤኤ ከላይ ያለ ይመስለኛል። ከዛ እናንተ ሶስተኛ ብራዘር ኦኬ እንኳንም ኖርክ እናወራለን። ግን ስርዓት የሚባል ነገር አለ። ኦኬ ስርዓት የሚባል ነገር አለ። ተዘጋጅ ለምንነጋገረው ለምንጠያየቀው ጥያቄ ማለት ነው። ከዘላለም ሕይወት አኳያ ኦርቶዶክሳውያን እንዳላቸው ተመሰክረናል። እና ጡርዬ የዘላለም ሕይወት እንዳላችሁ አታምኑም። እናንተው ራሳችሁ አታምኑም እኮ። ከአንድ እስላም እኩል እኮ ነው ጥያቄ ስትጠየቁ እኔ አላቅም ነው የምትሉት። እነሱም አምላካቸውን ጠርተው አላህ ነው የሚያውቀው ይልሻል። እናንተም መድኃኒዓለም ነው የሚያውቀው ነው የምትሉት ከሞት በኋላ ስላለው ነገር። ኦኬ እናንተ ግን አታውቁም። መጽሐፉ ግን የተጻፈው ግን እንድናውቅ ነው። ቅዱሱን ቃል የተጻፈው እንድናውቅ ነው። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው። ኦኬ የዘላለም ሕይወት ነው። ኢየሱስ ክርስቶስን ማወቅ በእውነተኛ በቅዱሳት መጽሐፍ እንደተጻፈው ማወቅ የዘላለም ሕይወት ነው። ይሄን ደግሞ ሕይወት እንዳላችሁ ታውቁ ዘንድ ብሎናል ዮሐንስ። ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምነን የዘላለም ሕይወት እንዲሆነን ይሄ ተጽፏል ይላል። የተጻፈው ለምንድን አታምኑት? አታነቡትም? ምንድን ታነቡት? ከሰኞ እስከ ሰኞ የሰው አይምሮ ጭማቂ የፈጠረው መጽሐፍቶች አሉ። ተነቡ አይደለም? ተቃጥለው የማያልቁ አንድ ማዕት የሰኞውን አድርሰ የማክሰኞውን እንትን በለው በውዳሴ ማርያም ላይ የወድስ ዋንጫ ነው እንደዚህ ብለው ኤርሚ መጽሐፍ ቅዱስ ላይ ብቻ እናወራ። ምክንያቱም ቤተክርስቲያኒቱ መጽሐፍ በሙሉ ነው የማወራው። ቤተክርስቲያኒቱ መጽሐፍት እኔም ለምመልሰው መልስ ከመጽሐፍ ቅዱስ ውጪ ነው የምመልስልህ። ምክንያቱም እኔ መጽሐፍ ተቻለሽ ጠቃሽ ግን ገለባ መሆኑን አሳይሻለሁ ስትጠቅሽ ማለት ነው። ከመጽሐፍ ቅዱስ ውጪ የምጠቅሽው መጽሐፍ በሙሉ ገለባ መሆኑን እርስ በርሱ እንደሚጋጭ እንደማይጠቅም ተራ የሰው አይምሮ ጭማቂ የፈጠረው እውቀት እንደሆነ ያለ እግዚአብሔር መንፈስ ምሪት የተጻፈ መጽሐፍት እንደሆነ ከመጽሐፍ ቅዱስ ውጪ ያለ በቤታችሁ የተከበሩ በሱቴ የተጠቀለሉ በቆዳ የተጠረዙ መጽሐፍቶች እኮ በሙሉ የሰው ጭማቂ የሰው አይምሮ ጭማቂ እውቀት ናቸው። ተራ መጽሐፎች ናቸው። ታምረ ማርያም በይ ድርሳነ ሚካኤል በይ ድርሳነ ገብርኤል ኦርቶዶክስ ያልሆንክበትን ምክንያት ስለሆነ እዛ በቃ የዘላለም ሕይወትን ፈለግኩኝ። የዘላለም ሕይወትን እኔ ጌታዬን እፈልገው ነበር። የዘላለምን ሕይወት ስፈልግ ያገኘሁትኝ ጴንጤዎቹ ወንጌል ሲሰብኩ ነው ያገኘሁትኝ። ይሄ ወንጌል እኔ በመቀደስባት በነበረችው በኦርቶዶክስ ቤተክርስቲያን አይሰበክም። አሁን ድረስ አይሰበክም። ያኔም አይሰበክም። ይሄን ይሰበካል ብለሽ ካልሽ አንድ ሰባኪ የሰበከውን አምጪ። በጸጋ አምኖ መዳን የሚባል በአውደ ምሕረት ላይ ቆሞ የሰበከ ሰባኪ እያንዳንዳቸውን ጥሪ። ከዚህ በፊት የነበሩ ያሉም ትልልቅ የተባሉ
ጉባኤ ቤት መምህር የተባሉ ራሱ ነው እንጂ የምጠይቀው፣ ምክንያቱም ራሱ ዲያቆን ስለነበርክ ራስን ነው የምጠይቀው። ትችያለሽ። ስለዚህ ዲቁና ስትማር ወንጌልን አልተማርክም ነበር ወይም ደግሞ ያ ዲቁናው? አልተማርኩም። ወንጌልን ማለት የመጽሐፍ ቅዱስን በሙሉ ከሆነ አልተማርኩም። መልእክተ ዮሐንስን ተምሬያለሁ። ውዳሴ ማርያም ተምሬያለሁ። የዜማ መጽሐፍቶችን ውዳሴ ማርያም ዘሩን፣ እንደገናም ዜማውን፣ ሰዓታት ተምሬያለሁ። ሰዓታት ጅማሬው ፍጻሜው አይደለም። አሁን እኔ ቀጥታ ማወቅ ስለምፈልግ ነው ማለት አሁን እኔ እዚህ ጋር እየመለስኩልሽ ነው። እኔ የተማርኩትን ልንገርሻ ታዲያ። በመጀመሪያ መልእክተ ዮሐንስን፣ እንደዚሁ መዝሙረ ዳዊትን፣ ከዛ ደግሞ ውዳሴ ማርያም ዘሩን ማለት ነው ሙሉ በሙሉ። ከዛ ደግሞ ውዳሴ ማርያም እግዚአብሔር ቃል አይደለም መዝሙረ ዳዊት። ለምን ታቋርጭኛለሽ? ለምን ታቋርጭኛለሽ? ውዳሴ ማርያም ዘሩን፣ ከዛ ዜማውን፣ ከዛ ቅዳሴ እና መጽሐፈ ሰዓታት እነኚህን ውዳሴ ማርያም ዜማውን፣ እንደዚሁም መስተጋብና አርያም የሚባል የዜማ አይነቶች አሉ። እነሱን ተማርኩኝ። በቃ ድቁናዬን ተቀበልኩ ማለት ነው። እና ቀድስ ነበር፣ ሚስጥራየው ቀድስ ነበር። የእግዚአብሔር ቃል አይደለም ወይ ብለሽ ካልሽኝ በውስጡ የእግዚአብሔር ቃል ያለበት ቀጥታ ከመጽሐፍ ቅዱስ ክፍል ላይ የተወሰዱ ቃላቶች አሉ እንጂ ሙሉ በሙሉ የእግዚአብሔር ቃል ነው ተብሎ የሚባል አይደለም። ለምሳሌ ውዳሴ ማርያም ውስጥ ብዙ ከመጽሐፍ ቅዱስ የተወሰዱ የሚመስሉ ቃላቶች አሉ። ምንም የማይካድ ማለት ነው። ሕሊና ስላለኝ አልክድም። ኦኬ። ከዛ ውጪ ቅዳሴ ውስጥም እንደዚሁ አለ። ደስ የሚል ማለት ነው። ቆንጅዬ የሆነ አለ ማረሳቸው። ለምሳሌ እንደነ ቅዳሴ አትናቴዎስ፣ ቅዳሴ እግዚእ፣ ቅዳሴ ዮሐንስ አፈወርቅ፣ ቅዳሴ ዲዮስቆሮስ አብዛኞቹ ከፈለክ ቅዳሴ ማርያም ወይ ቅዳሴ እግዚእ ከሁለት አንዱ ምረጥ። ቅዳሴ ማርያም ላይ ላውራሽ ደስ ብሎ ታውቂዋለሽ? አራው እሺ። ገና ሲጀምር ምን ይላል? ሆናይ በጎ ነገር እናወጣ። እኔም የማርያምን ቅዳሴ ይናገራለሁ። ልቦናዬ በጎ ነገር አወጣ። እኔ የድንግልን ቅዳሴ ይናገራለሁ በማብዛት አይደለም በማሳነስ እንጂ ጎሳ ልቤ ቃለ ሰናይ እያልክ አሁን። ስለዚህ ሙሉን ነው የምናየው። የሚቸኩል ካለ ግን አስቀድም፣ ከዛ በፊት ከፈለክ። አይ ቆይ እሺ። ገና እዚህ መግቢያ ላይ ማን ዮፍታይ በቃ ዮፍታይ እንዳትልክ የተሰጠህን እድል በጣም ተንቀዠቀሽ። ገስት ላይ ስንት ያስገባን ደበቃለህ። እነ ዳዊትን እሱ እንትን አይደሉም ስላለ ኤርሚያስ ምን ልታረግ ገባህ? ሊቀ ሊቃውንት ቀለሜ እኮ እንዳትገባ ታስበላናለህ ብለውሃል። ምን ልታረግ ገባህ? አንተ ስፍራ እህታች ነው። ለውይይት አልደረስክም። እረፍ። በየሰው ቤት አትንቀዥቀዥ። ታስበላናለህ፣ ታስመታናለህ ብለውሃል እኮ። ምክር አሰማም እንዴ? ምክር መስማት አለብህ። ኦኬ፣ ምክር መስማት አለብህ። ደግሞ እኔ ናግባ ብዬ ስልክ ሳይፈጠር ደግሞ ገብታችሁ እንትን የላችሁም። ኦኬ፣ አድራሻ እህታች ነው። ቴንክ ዩ ጥሩዬ። እሺ ምንድን ነው ያልሽው? ቀጥይ። ኦኬ፣ ቅዳሴ ማርያም ላይ ምንድነው ጎሳ ልቤ ቃለ ሰናይ ብሎ የሚለው ኬት ነው? ይሄ ክፍል ኬት ነው የተቀዳው? ጥሩዬ መዝሙረ ዳዊት ላይ አለ ቃሉ። ድምጽ ይሰማል? እሺ ልክ ነው። ባለፈውም ስናገርበት ነበር። እሺ በመዝሙር መጽሐፍት ላይ ልቦናዬ በጎ ነገርን አወጣ ብሎ ምንድነው ያሉት የቆሬ ልጆች ለመዘምራን አለቃ ለዳዊት? እኔም ስራዬን ለማን እናገራለሁ ነው ያሉት? መዝሙረ ዳዊት ላይ አለ። ልክ ነው። እኔም ስራዬን ለንጉስ እናገራለሁ ነው አይደል ብሎ የሚለው አንብበሽዋል? እውነት ነው። አንቺ ነሽ ሚዩት የምታደርገው ወይ ሰው ነው ሚዩት የሚያደርግሽ? ራሴ ነኝ ማለት አንተ እንዳታስወርደኝ ነው ማለት በጣም አላስወርድሽም። ከፍታ አድርጊውና እኔ እና አንቺ ማውራት እንችላለን። 18 ማድረግ አለብሽ። ከተደማመጥን ካልተደራረብን ሚዩት አታድርጊ።
ኦኬ እኔም ለንጉስ ስራዬን እናገራለሁ ነው ያለው። ይሄ ጎሳ ልቤ ቃለ ሰናይ ብሎ የሚለውን ቃል ከዛ ነው አይደል የተኮረጀው? እኔ እንደዛ ብዬ አላስብም። ምክንያቱም ውስጥ ወደ ባህሩ ስንገባ ወደዛ ስንገባ ማለት ቅዳሴ ማርያም ውስጥ ላይ ስንገባ የስላሴን አንድነት ሶስትነት በጣም እጅግ በጣም የሚረቅ ቃላት ነው። በነገራችን ላይ አውቀዋለሁ። አብ ጉንዳዌን ነው፣ ወልድ ጉንዳዌን ነው፣ መንፈስ ቅዱስ ጉንዳዌን ነው ምናምን ብሎ የሚል አብ ፀሐይ ነው፣ ወልድ ፀሐይ ነው፣ አንድ ህይወት ወይን ነው፣ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው እያለ ይቀጥላል። እቴ ያው ድቁናዬ ላይ ካልተጠራጠርሽ እኔ እኮ የምቀድስ ቀዳሽ የነበርኩ ሰው ነኝ እና አውቀዋለሁ። ግን እኔ ገና ከመጀመሪያው ላይ ነገርን ከስሩ አይደል ብሎ የሚለው ውሸቱ ገና ከመጀመሪያው ላይ ነው የሚጀምረው ነው። ታች ውስጥ ገብቶ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ምናምን ነገር ብሎ ስላለ አይደለም። ኦኬ እኔ ገና መግቢያው ላይ ይሄ ቃል ከየት ነው የተኮረጀው? ይሄ መገልበጥ የሚሉት ነው። የቆሬ ልጆችና ነብየ እግዚአብሔር ዳዊት በመጽሐፉ ላይ የተጻፈው እኔ ለንጉስ ስራዬን እናገራለሁ ብለው ካሉ ለንጉሱ ስራውን ለምን አይናገሩም? ኦኬ እና ቅዳሴያት ብለሽ የምትይው የፈለገ ቅዳሴ እንደው ነው እንኳን ተብሎ ይባል። አሁን ቅዳሴ ማርያምን በዩ ሌላውም ነው እንኳን ተብሎ ይባል። እሱን ቀድሳችሁ ማስቀድሳችሁ እኮ የዘላለም ሕይወት የላችሁም። አለን የሚሰጠን ደግሞ እግዚአብሔር ነው። የሚሰጠን ገና የሚሰጣችሁ እንጂ አልተቀበላችሁም እንዴ? ምንድነው? ለምሳሌ ኤርሚ ያመነ የተጠመቀ ይድናል አይደል? አይደለም ግን ይድናል ነው። ይድናል። ስለዚህ አንተ ታምነት ትጠመቃለህ፣ ከዛ በእምነት ትጠብቃለህ። ያን ርስት የሚያወርስ ግን እግዚአብሔር ነው። አንቺ አምነሽ ተጠምቀሻል። አሁን ደግሞ ህፃናት ጥምቀት ላይ እንምጣ። አምነሽ ተጠምቀሻል። ለምን ህፃናት? እኔ ህፃን አልኩኝ። አሁን አምነሽ ተጠምቀሻል። እኔ የአማኝ ልጆች ነኝ። የአማኝ ልጅ ነኝ። እኔ አልጠየቅኩም። ጥሩዬ ይኸውልሽ እኔ አምነሽ ተጠምቀሻል። እውነት እግዚአብሔር በሚያውቀው እኔ ካንተ ጋር መጣላት አልፈልግም። የእውነት ነው የምልህ። እኔም መጣላት አልፈልግም፣ ግን ያመነ የተጠመቀ ይድናል ብሎ ይላሉ ያልሽኝ። አዎ አልኩሽ። እና አንቺ አምነሽ ተጠምቀሻል ወይ ነው? እኛ አይደላችሁም ለማዳናችሁ ስላልክ እኮ ነው። ራስ ለዛ እኮ ነው የሚላሽ። አንቺ አምነሽ ተጠምቀሻል። ጌታ ባለው መሰረት ነው አምነሽ የተጠመቅሽው። እኔ በህፃንነቴ ነው የተጠመቅኩት። ነገር ግን ስለዚህ ሳታምኚ ነው የተጠመቅሽው ማለት ነው። ስለ ህፃናት ጥምቀት እናውራ። እኔ ስለ ህፃናት ጥምቀት አላልኩም። እኔ አምነሽ ተጠምቀሻል። የጠቀሽው ጥቅስ ያመነ የተጠመቀ ይድናል ብሎ የሚለው ስለ ህፃናት ስለምናምን ነገር አይደለም። ያመነ የተጠመቀ ይድናል ብሎ የሚለው የአምላክ የእግዚአብሔር ቃል ነው። ኦኬ ጠቀሽው፣ ጥሩ። በዚህ አሁን በጠቀሽው ቃል መሰረት ጥሩዬ እህቴ አምና ተጠምቃለች ወይ ተብሎ ሲባል አምነሽ አልተጠመቅሽም። እህቴ ምን ታርገ የገባሽው? አምነሽ አልተጠመቅሽም። ኦኬ አምነሽ አልተጠመቅሽም። ለምን አምነሽ አልተጠመቅሽም? ያው የነበርሽበት ቤተሰብም የነበርሽበት ማመን ይፈረድበታል ነው። ለምሳሌ ህፃናት ማመን አይጠበቅባቸውም እኮ። ምክንያቱም ለምሳሌ ህፃናት ብቻ ሳይሆኑ ለምሳሌ መስማት የማይችል ሰው ይኖራል። አይሱ ጋር ነው ኪው ጋር መጣሽልኝ። የኔ እህት ህፃናት ማመን አይጠበቅባቸውም፣ ምክንያቱም አይምሯቸው ገና ለጋ ስለሆነ። እንደዚሁም ደግሞ ልክ እንደነሱ ማሰብ የማይችሉ ማገናዘብ የማይችሉ ሰምተው ማመንና ማገናዘብ የማይችሉ እነሱ ሁሉ ጭምር ኢንክሉድድ ያደረገ ነው ማለት ነው። ስለዚህ ህፃናት ማመን እንደማይጠበቅባቸው ሁሉ ህፃናትን መጠመቅ አይጠበቅባቸውማ። አየሽ፣ እዚህ ነው ጉዳዩ ያለው። ማመን ለምን ተጠመቁ ብሎ ሊከራከር የሚችለው ሰይጣን ብቻ ነው። ምክንያቱም የእግዚአብሔር ልጅነት የምናገኝበት ስለሆነ። የምን ሰይጣን? የምን ልጅነት? በውሃ ልጅነት የለም እህትዬ። የምን ሰይጣን? ይሄው ኤርሚያስ አበበ ነው እዚህ ማወራሽ። ህፃናት መጠመቅ የለባቸውም። ለምን አለባቸው ብሎ ጌታችን ኢየሱስ ክርስቶስ አላስተማረም። አንድ አለባቸው ብሎ ሐዋርያቱ አላስተማሩም። አለባቸው ብላ የምታስተምረው ኦርቶዶክስና ካቶሊክ፣ ሌሎቹም ህፃናት አጥማቂያና ቤተክርስቲያናት ናቸው። ስለዚህ ድብን ያሉ ስህተት ውስጥ ናቸው ያሉት ማለት። አቤት እሺ አሁን እኔ እዛ ላይ መግባት አልፈልግም፣ አይመለከተኝም። ለምን መግባት አትፈልግም? ያው ያመነ የተጠመቀ ይድናል ብለሻልሽ። አንቺ አምነሽ አልተጠመቅሽም። እሺ ጥሩዬ፣ ኤርሚ ደህና ነህ? ነገራችን እሺ፣ ሜት አድርጊ እህታችን።
ከሰው ጋር እያወራውንም ሚዩት አድርጊ። ጦርዬ ጨርሽና ከዛ ወደ ያመነ ማለት እዛ ጋር እኮ መጽሐፍ ቅዱስ ላይ እድሜ አልተገደበም። ሰው ነው የሚለው። ህፃናት ሰዎች አይደሉም እንዴ? ኦኬ ህፃናት ማመን ያመኑ ሰዎችን ነው አጥምቁ ብሎ ያለው ቁጥር 15 ላይ ተሸዋል። ወደ ላይ ማርቆስ 16 ቆይ ማርቆስ 16 ነው አንቺ የጠቀሽው። 15ኛውን ቁጥር አንበበሽዋል እዛው ምዕራፍ 16 ቁጥር 15 ወደ ዓለም ሁሉ ሂዱ ወንጌልን ለማን ስበኩ ብሎ ያለው ስበኩ ለዓለም ሁሉ ይሄ ጌታችን መድኃኒታችን ክርስቶስ ከሞት ተነስቶ የመጀመሪያ ትእዛዝ ነው። ጦርያ ቸኩይ የመጀመሪያ ነው የሁለተኛ ነው የሶስተኛ ትእዛዝ ነው አይደለም። ስንተኛ ትእዛዝ ነው አይደለም። ጥያቄው ያመነ ማን የተጠመቀ ይድናል ያላመነም ይፈረድበታል ብሎ ከማለቱ በፊት ቁጥር 15 ላይ እንኳን አንድ ከፍ ብለሽ ታንቢ እንደው ብሎ የሚለው ወደ ዓለም ሁሉ ሂዱ ወንጌልን ለምን ታዩ ግዕዙንም እህትዬ አሁን ያመነ የተጠመቀ ይድናል ብሎ የሚለውን ታያችሁ እንዴት ኢንተራፕት እንደሚያደርጉ ታዩ ወመሃሩ ዘከሩ ታዩ የደብተራ ወሬ ነው። ኦኬ ጠፍቶኝ አይደለም የግዕዙ ቃል ወደ ዓለም ሁሉ ሂዱ ብሎ የሚለው ነው። ይሄ ነው አይሽ እኔ ሁሌ እናገራለሁ ሃይማኖተኞች በቋንቋ ውስጥ ተደብቀው ነው ትውልዱን እየገደሉት ያለው። ኦኬ ትውልዱን እየገደሉት ያለው እና በአማርኛው ቋንቋ የተጻፈው በቂ ነው። ምን ይላል? ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ከማለቱ በፊት ቢያንስ ቁጥር 15 ላይ ወደ ላይ ከፍ ብለሽ አንድ ወንጌልን ለዓለም ሁሉ ስበኩ ያመነ የተጠመቀ ይድናል አይልም እንደዛ እስኪ ጅና አምጪው ወይ ቁጥር 15ን ፖስት አድርጉላት ማርቆስ 16:15 እንዴ ኤርሚኛንም ተራስቀና ዋራና እንዴ ደከመን ወደ ዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል። ወንጌልን ለማን ስበኩ ነው ብሎ የሚለው ሲያቸኩይ ለዓለም። ኦኬ ከየትኛው ትርጉም ላይ ነው የምታነቢው? የፈለከው የሚኒሊክ የፈለከው የትኛውን ላንብብልህ? የትኛውን ትርጉም ነው እያነበብሽ ያለሽው? እሺ ያው እንትን ላውጣ ቆይ አንድ አንቺ ከተሳሳተው መጽሐፍ ላይ ማለት አሁን እኔ በቃ መጣላት አልፈልግም። የተሳሳተ ወደ ዓለም ሁሉ ሂዱ ብሎ ወንጌልን ለዓለም ሁሉ ስበኩ ነው። ዓለም ማለት በውስጥ ያለ ምን ማለት ነው? ነው አሁን እዚህ ጋር ማንጋር ታማኝ ይኸውልሽ ቅዱስ ቃሉ የሚለው ፖስት ያደረጉትን ይኸው አይ የእናንተንም ፖስት ሳይሆን ይሄኛውን ቆይ ላንብብ ራሱን ቀጥታ። እሺ የእናንተም እኮ በጣም ብዙ ታሪክ አለው። ኦኬ እሱም ከዚሁ ከእናንተ መጽሐፍ ቅዱስ ይሄን ቃል አታውጣ በእውነት ነው። መጽሐፍ ቅዱስማ የአምላካችን ቃል ይኸው ከታች የተጻፈው ነው። አሁን ያነበብሽው አንቺ ደብተራዎች ቃሽተው ከጻፉት መጽሐፍ ላይ ነው። የቅዠት ጽሑፍ ይባላል። እሷን እጅሽ ላይ ያሽው መጽሐፍ ቅዱስም አይባልም። ራሳችሁ የራሳችሁ መምህራን እኮ ውስጡን ለቄስ ነው እኮ ብለው ያሉት ናቸው። እነ ዶክተር ዲያቆን ያረጋል አበጋዝ ውስጡን ለቄስ ነው ቤተክርስቲያን ይሄንን ጥላ ሌላ ያኛውን የቀድሞውን ትርጉም ታተምልን ብለዋል። አየሽ እኔ ከመጽሐፍ ቅዱስ ነው ማንበልሽ አንቺ ከደብተራ ቃሽቶ ተጻፈው ጽሑፍ። ኦኬ ምን ይላል ያላቸው? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ ለፍጥረት ምንድነው ልዩነቱ? አድምጪ ለፍጥረት ነው ብሎ የሚለው አንቺ ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ ብሎ አለ ነው ያልሽው። ቢያንስ ምን ለውጥ አለው? አድምጪ ለጽሁፉ እንኳን ታማኝ መሆን አለብሽ። ዓለም ብሎ የሚለውን ቃል ሁለት ያልተጠቀመው ኦኬ ለፍጥረት ሁሉ ስበኩ ነው ብሎ ያለው ማለት ነው። ኦኬ ወደ ዓለም ሁሉ ሂዱ ማለት ዳርቻው ከእስራኤል ቤት ውጪ ወዳሉት ወደ ሌሎችም አገሮች ሂዱ ነው። ከዛስ በየሄዳችሁበት ቦታ ላይ ዓለም ብሎ የሚለው ቃል እግዚአብሔር በመልኩና በአምሳሉ የፈጠረው ክርስቶስ የሞተለትን ሕዝብ ለነሱ ስበኩ ነው ያለው። ኦኬ ስበኩ ነው ያለው። ኦኬ እዚህኛው ትርጉም ላይ አልገባኝም። ምን የተለየ ነገር አለው ወንድሜ? እቴ እየነገርኳት አትረዳም። እሷ ምን አለችኝ? ወደ ዓለም ሁሉ ሂዱ ወንጌልን ለዓለም ሁሉ ስበኩ አይልም ራሱ ቃሉ። እንደዛ አልተጻፈም። ዓለም ብሎ የሚለውን ቃል ሁለት ያልተጠቀመውም ቃሉ። ለጽሁፉ ታማኙ በመጀመሪያ
እንዲህ አላቸው። ቆይ ይቅርታ አዳምጠኝ። ቆይ ኤርሚ ይኸውልህ እንዲህ አላቸውም፣ ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ። ያንቺ ግን ያልሽው ታዩ እሱ ነው። ምናልባት በቃ ፈጥኜ ያው በቃሌ ለዛ ነው ታዩ ለቃሉ ታማኙኝ ያልኩሽ ለዛ ነው። ወደ ዓለም ሁሉ አለ፣ ወደ ዓለም ሁሉ ሂድ አለ። ሁለቱ መጽሐፍ እንደዚህ ነው የሚለው። ወንጌልን ለፍጥረት ሁሉ ስበኩ ነው። ፍጥረትም የተባለው ለከርከሮና ለአንበሳው ለጅቡ ሁሉ አይደለም ሰብኪው። ፍጥረት የተባለው ማን ነው? እዚህ ጋር በእግዚአብሔር መልክና አምሳል ክርስቶስ የሞተለት በመስቀል ላይ ለሰው ልጆች ነው ወንጌል የሚሰበከው። ወደ ዓለም ብሎ የሚለው ከእስራኤል ዳርቻ ውጭ ወዳሉት ሁሉ ሂዱ ነው። ዝናዬን ወዳልሰሙ ወደ ሩቅ አገር እልካቸዋለሁ እያለ በኢሳይያስ ሁሉ ሲናገር እንደነበረው። ስለዚህ የመንግስቱ ይሄ ቃል ኦርቶዶክስ ውስጥ በነበረ ሰዓት የለም ነበር ወይ? አታሰር የለም። ኧረ ሎቱ ስብሐት አንተ ፍርድ ይሆንብሃል። የለም እኮ ነው የምልሽ። የለም እኔ ለማናደድ ብዬ አይደለም አወራሽ። የለም ቢኖርማ ኖሮ አንቺ በዳንሽ ነበር እኮ እህቴ። ቢኖርማ ኖሮ ይሄ ሁሉ ህዝብ በየዕለቱ ባልወጣ ነበር እንዴ። ቤተክርስቲያን አሁን እኔ ለማናደድ ብለህ ቃላት እንትን አትበል ማለት እኔ ምንም አንቺን አላናደድም። እኔ አንቺን ለማናደድ ብዬ አይደለም። የለም እኮ ብዬ የምልሽ ቤተክርስቲያኒቱን በሚገባ ስለማቅ ነው። ቢኖርማ ወንጌል ይሄ ሁሉ ህዝብ በየዕለቱ ባልወጣ፣ ይሄ ሁሉ መምህር፣ ይሄ ሁሉ ካህን፣ ይሄ ሁሉ ቄስ፣ ይሄ ሁሉ ዲያቆን፣ ይሄ ሁሉ ምእመን የጴንጤው አሁን መጣ ከ35 እስከ 40 ሚሊዮን የሚቆጠር ህዝብ ከየት ነው የወጣው ብለሽ ብትይ 90% ሌላውም ከእስልምና እየመጣ ስላለ እና ከዋቄ ፈታም እየመጡ ስላሉ 90% ከዚህ ቤተክርስቲያን ነው የሚወጣው። የመውጣቱ እኮ እንትኑ አልቆምም። የህዝቡ መፍለስ አልቆምም። ለምን ልብ በይ። ገና ሲጀምሩ ሲወጡ በገንዘብና በስንዴ ሰጥተዋቸው ነው አሉ። ከዛ ደግሞ ሴቱ ሲወጡ ወንድ ፈልገው ነው አሉ። ሴቶቹ ሲወጡ ወንዶቹ ሲወጡ ሴት ፈልገው ነው አሉ። ሴቶቹ ሲወጡ ከቤተክርስቲያን ወንድ ፈልገው ነው አሉ። አድመጭኝ በእግዚአብሔር ቃል በቃ አድመጭኝ እኮ አልኩሽ። አድመጭኝ ስልሽ እንዳስወርድሽ አታድርጊ። አየሽ የህዝቡ ቁጥር እስካሁን ድረስ ሰው እየወጣ ነው። ለምንድን ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄን ያህል ፕሮቴስታንት ለምን መምህራን እየወጡ ወደኛ ጋር የሚመጡት አንቱ የተባሉ ማለት ነው። አሁን አንድ ፐብሊክ ማናረግላችሁ ታዋቂ የኦርቶዶክስ መምህር ደህንነት ትምህርት እየተማረ ነው። ታዋቂ የሱን ወደ ጌታ መምጣት የሰሙ ቀን ብዙዎቹ ኮረንቲ ይጨብጣሉ። ስም እኮ እንዴ በጣም ታዋቂ መምህር ነበር። እንዳትከፍቺ ከዚህ በኋላ እኔ እያወራው ከከፈትሽ አይደለም ለማስወጣት ብሎክ ሁሉ ላርግሽ ይችላል። ከዳኒም ከኔም ቤት ማለት ነው። አንቺ ትልቁ ችግርሽ ማዳመጥ እና ተግባቦትን ጠብቀሽ ማውራት አትችይም። ለበበይ ብፁዕነታቸው ብፁዕ አቡነ ማርቆስ ህዝባችን እየሄደበት ነው። እነዘ ማርያም ሁሉ ቪዲዮ ላሳማሽ። አሁን ህዝባችን እየተበላብን ነው ያለው፣ እየሄደብን ነው ያለው። ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴ በመቀደስ ማህሌት በመቆም ህልውናዋ የሚቀጥል ይመስላችኋል? የብፁዕ አቡነ ማርቆስ ንግግር ነው የሊቃውንት ጉባኤ ላይ። ተነሱ ወንጌል ስበኩ፣ ህዝባችን እየተበዘበዝን ነው። በተክለ ሃይማኖት አዳነ ፔጅ ላይ የቀረበው የጉባኤ ቤት መምህር የአንድነት ነገር የለም፣ መፈረካከስ ገጥሞናል፣ ህዝባችን እየተበላብን ነው። በገዳማት በቅኔ ትምህርት ቤት በአቋቋም ትምህርት ቤት በተለያዩ ቦታዎች ላይ በሙሉ ቪዲዮ አለኝ። ይሄን ምልሽ ሁሉ በሙሉ ማለት ነው። አሁን ማርክ ማድረግ ያለባችሁ ህዝቡ በዚህ ያህል ቁጥር የሚወጣው ዛሬ የምትሳደቡት ፕሮቴስታንት ጋር የሚመጣው ዋይ ፕሮቴስታንቱ ለስድባችሁ ስድብ አይመልስም። እኔ እንኳን ጠንከር ብዬ የምናገራችሁ ነው፣ ሌሎቹ አይናገሯችሁም። ለምን እንደማይመልሰው ስለማን እንደሚሰደብ ያውቃል ወገኔ ጴንጤው ማለት ነው። እናንተ ስም ለማጥፋት እንደ ቤተክርስቲያን ኦርቶዶክስ ስም ለማጥፋት የድመት ስጋ ያቆርባሉ፣ ያበላሉ፣ ዝሙት ይሰራሉ፣ ያልተባለ ነገር የለም። ጴንጤው ምንም አይመልስም። ጌታ ይባረክ ብሎ እያለ መጽሐፍ ቅዱስን እያነበበ እና በየቤት ውስጥ በየካፌው በሐዘን ቦታ በደስታ ቦታ በሰርግ ላይ በባስ ውስጥ በመንገድ ላይ በአውሮፕላን ላይ
የሰው ዘር ባለበት ቦታ ሁሉ በመስሪያ ቤት ይነጋገራል። የጌታን ማዳን ይናገራል። መጽሐፍ ቅዱስን መሰረቱ አድርጎ ይናገራል። ስለዚህ ህዝቡ የእግዚአብሔርን ቃል ስለተራበ ስለተጠማ የመጽሐፍ ቅዱስን እውነት ያውቃል ነው እንዴ ያለ ማለት ነው። እኔ አንድ ቃል ብቻ ልንገርሽና ከዛ ልስጥሽ፣ የፈለግሽውን ተናገሪ አንቺ የፈለግሽውን ደቂቃ ወስደሽ። እንደ ምሳሌ በጣም 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 ብዙ ቁጥሩን አልነግራችሁም እንዲህ ብዬ ማለት ነው በሺዎች የሚቆጠር ህዝብ ወደ እግዚአብሔር መንግስት መጥቷል። በእጆቼ ጌታን ተቀብለዋል፣ ንስሐ ገብተዋል። አንዲት እህት ግን ማረሳት እህት አለች። ሽንቁሩ ሚካኤል ገዳም ሄጄ የሄድኩት ለስብከት ነው፣ ለመስበክ ማለት ነው። እዛ ሄጄ ያገኘኋት እህት ሄለን ትባላለች። ስሟን በስምነት ደረጃ ጠቅስላችኋለሁ። እና የመጀመሪያ ቀን ስንቀጣጠር እዛ ሄጄ ስሰብክ አይታለች። ሊደበድቡኝም ሊገሉኝም ብለው ነበረ። ጌታ በእንዴት አይነት አዳዳን እንዳዳነኝ እኔ ነኝ የማውቀው። ሽንቁሩ ሚካኤል ሄጄ ነው ያገኘኋት። እዛ ስሰብክ አጋንንት ያለባቸው ሰዎች ጮሁ እና የሆነ ትርምሱን አየች። እኔ ስመጣ አብራ መጣች። በነበርኩበት ታክሲ ውስጥ አብራ ነበረች። ሽንቁሩ ሚካኤል ገዳም ሄዳችሁ የምታውቁት ማለት ነው። በእንጦጦ ማርያም ቤተክርስቲያን ወደ ላይ ሄዳችሁ ደግሞ ታች ደግሞ ጉርጓዳ አለ፣ እዛ ነው የሄድኩት ማለት ነው። እና ለመጀመሪያ ጊዜ የተቀጣጠርነው ቡናና ሻይ ህንጻው ሜክሲኮ ማለት ነው። እሱ ፊት ለፊት ላይ አሁን አዲስ ህንጻ ተሰርቷል። እዛ ያኔ ሜርሲ ካፌ የሚባል ነበር፣ የታክሲ መያዣ ነበር እዛ አካባቢ ላይ ሜርሲ ካፌ የሚባል ታስታውሱት ከሆነ የምታስታውሱት። እኔ ወደዚህ እንኳን ስመጣ አይ ቲንክ እዛ አካባቢ ላይ ሜርሲ ካፌ ፈርሶ ህንጻ ምናምን ነገር እየተሰራ ነበር እና እዛ ሜርሲ ካፌ ላይ ቀጠርኳት፣ ካፌው ላይ ማለት ነው። እና ሰው ባለበት ፊት ለፊት ላይ ቀጠርኳት ማለት ነው። ተገናኘን፣ ካፌ ውስጥ ነው ያወራነው። እና ንገረኝ አንተ ማነህ አለችኝ። ማለት የኛ የቤተክርስቲያን ሰው ነህ፣ የኦርቶዶክስ ሰው ነህ፣ ግን ደግሞ ስብከትህ የሌላ አይነት ነው እና አንተ ማነህ ብላ አለችኝ። እና ጦርዬ እየላኩልሽ እኮ ነው፣ ኢንቪቴሽን እየላኩልሽ ነው። እና አንተ ማነህ አለችኝ። ስሜን ነው የምትፈልጊው የሰላት? አሁን ነው ስምህ ሳይሆን ስምንማ ነግረኛል። ስምህ ሳይሆን ስራ ምንድን ነው? አንተ ማነህ ብላ አለችኝ። ነገርኳት። ጴንጤ እንደሆንኩ ነገርኳት። ቆይ ልጨርስበት እህቴ፣ ልሰጥሽ ነው። ጴንጤ እንደሆንኩ ነገርኳት እና የወንጌሉን እውነት እና ታዲያ እንዴት ገዳም አለችኝ። እሄዳለሁ ወንጌል ለመስበክ። ለምን ደሞ አልሄደው? እሄዳለሁ፣ መስጊድም እገባለሁ፣ ገዳምም እገባለሁ። ኢየሱስ ክርስቶስን ይዤ የምስራቹን ቃል ይዤ ህዝቤ መዳን ስላለበት በዓላማ እሄዳለሁ እና ነገርኳት። ከዛ ምን አለች? እያወራን እያለን አንድ ጥያቄ ነው ጠየኳት እና እንዴት እንዳለቀሰች ወንድሞች እናቶች፣ እግዚአብሔር የቱ ጋር ልብ እንደሚነካና አታውቁም። አንድ ጥያቄ ጠየኳትኝ። የሰንበት ትምህርት ቤት ተማሪ ስለሆነች የአየር ጤና ኪዳነ ምሕረት ቤተክርስቲያን የሰንበት ተማሪ ናት። ማን ነው አየር ጤና? አየር ጤና እዛ ነኝ እኔ እንዳልመስልሽ። እኔን አይደለም ሰዎች እያዳመጣት ሚዩት አድርጊ፣ ካልሆነ ላስወርድሽ ነው። ከከፈትሽ እዚህ ያለ ህዝብ ፈትሽ አወርድሻለሁ። ኦኬ። ሲናፍቅሽ ይቀራል፣ አትገቢም ማለት ነው። በጣም ነው የምትንቀዠቀዥው አንቺ። የአንቺ ትልቁ ችግር ትንቀዠቀዥ ያለሽ አይገልጠውም። ለሁሉ ነገር ነው ማይክ የምትከፍችው። እኔ እንደዚህ አይነት ተፈጥሮ ምን አይነት ተፈጥሮ እንደሆነ አይዶን ነው። እህቴ ቢያንስ ዝም በይ፣ ሰውን አስጨርሽና ከዛ ታወሪያለሽ። ሰጥሻለሁ እኮ አልኩሽ። የፈለግሽውን ደቂቃ ታወሪያለሽ። የወሬ የአምሮት ካለሽ እዚህ አራራውን ትወጫለሽ። ሰጥሻለሁ። በቃ የዛሬው ስብከት ይቀራል እንዴ። ለሁሉ ነገር እኮ ማይክ አይከፈትም እንዴ። ለዚህ ላይ ስለምታወሪ እኛ የምንነግርሽ አይገባሽም ማለት ትደርቢያለሽ። ሰይጣንም እኮ እንትን ነበር፣ እንትናም እኮ እንትን ነበር፣ እንትናም እኮ እንትን ነበር።
ኦኬ። እና ያቺ እህት ያሳየኋት የጠየኳት ጥያቄ አንዲት ናት። እግዚአብሔር ለመዳን ካረገለ አንዲት ጥያቄ በቂ ነች። እና የጠየኳትኝ ሰንበት ትምህርት ቤትም ትማር ስለነበር እህቴ ሄለን የቤተ መቅደሱን መጋረጃ ማን ነው የቀደደው ጌታ በተሰቀለበት ጊዜ አልኳት። ቅዱስ ገብርኤል ነው በሰይፉ አለችኝ። ምክንያቱም በሰንበት ትምህርት ቤት ይሄን ነው የሚያስተምሯቸው። የት ነው እንደዚህ ብሎ የሚለው እንዴ አስተምረውናል ሰንበት ትምህርት ቤት አለችኝ። እውነቷን ነው። ሕማማተ መስቀል በሚባለው መጽሐፍት ላይ ገብርኤል ተቆጥቶ ነው ሰይፉን ሲወረውር ቤተ መቅደስ መጋረጃ የተሰነጠቀው ነው ማን የተቀደደው ነው ብሎ የሚሉት ኦርቶዶክስ። ይሄን ልብ በሉ። ከዛ ማቴዎስ ወንጌል መጽሐፍ ክፈቻ አልኳትኝና ጌታ በመስቀል ላይ በነበረበት ሰዓት ላይ ምዕራፍ 26 ክፈቻው አልኳት። ከፈተችው። ጌታ በተሰቀለበት ጊዜ ምን እንደሆነ እስኪ አንብቢ ብዬ ስላት የቤተ መቅደስ መጋረጃ ከላይ ከታይ ተቀደደ የሚለውን ቃል አየች። እናስ መቃብራት ተከፈቱ፣ ሙታን ተነሱ፣ የመሬት መናወጥ ሆነ። ማን ይሄንን ሁሉ በማን ሞት ነው ይሄ ሁሉ የሆነው ብዬ ስላት ኢየሱስ በመሞቱ ነው አለችኝ። ኢየሱስ በመሞቱ የመሬት መናወጥ ሆኗል አይደል ብዬ ስላት አዎ። ሙታን ተነስተዋል አይደል ብዬ ስላት አዎ። መቃብር ተከፍቷል ብዬ ስላት አዎ። የቤተ መቅደስ መጋረጃ ተቀደደ ይሌለው ብዬ ስላት አዎ ይላል አለች። አንቺ ቅድም ማን ያልሽኝ ብዬ ስላት ገብርኤል። እና የትኛውን እውነት ብዬ ስላት ጌታ ኢየሱስ በዘመኔ ከማረሳቸው ሰዎች አንዱ ወዲያውኑ ነው ጠረጴዛ ላይ ተደፍታ እያለች ያለቀሰችው። ካፌ ውስጥ ያሉ ሰዎች በሙሉ እስከሚጠይቁኝ ሰዓት ድረስ በቃ ይሄ ጮኛዋ ነው ቦይፍሬንድ ገርል ፍሬንድ ብሎ ይዟት እና ከድቷት ነው ብሎ የሚል ምንድነው ግምታቸው ሊሰጡ ይችላሉ። እኔ ግን መጽሐፍ ቅዱስን እዛው ጠረጴዛችን ላይ ቁጭ አድርገን ማለት ነው። እኔ ሴትን ስቀጥር ድሮ እንኳን አሁን አግብቻ አይደለም ሳላገባም በፊት ስቀጥር ሰው ባለበት ምክንያቱም ለሰው ሕሊናና አይምሮ መጠንቀቅ ስላለብኝ ማለት ነው እንጂ እኔ ዝም ብዬ ወፍ ዘራሽ አይደለም። ካገኘው ሴት ጋር ሞርቅ ግን ለሰው አይምሮ ስለምጠነቀቅ ሰው ባለበት ሰዎች በሚያዩን ቦታ ላይ ነው ሴንተር ቦታ ላይ ነው ወስጄ ማስቀምጣቸው በየተናጠል ስትቀጥር ማለት ነው። ብላ ያለቀሰችው ለቅሶ ልነግራችሁ አልችልም። ለመዳን ሆነላት። በእኔ እጅን የተጠመቀችው በኋላ ጌታን ተቀበለ። ወዳታለሁ። በጣም የተባረከች እህት ናት። በጣም ቅኖች ስንት ቅኖች አሉ። እኔ አሁን ጥሩዬ ላይ ቅንነት አያለሁኝ። ጥሩዬ ላይ አንዱ ትልቁ አለመስማቷ እንጂ ተረጋግታ አለመስማቷ እንጂ ቅንነትን አያለሁኝ። እና አሁን መቀጠል ቻለሽ ጥሩዬ። የምትጠይቂው ካለ የምትዩ ነገር ካለ ጊዜ ወስደሽ የፈለግሽውን ደቂቃ ውሰጂና አውሪ። ቴንክ ዩ። ነው እንግዲህ ለጠየቅኩት ጥያቄ ግን እስካሁን ለምን ከኦርቶዶክስ የወጣበት ምክንያት አልነገርከኝም። ነገር ግን ለሰጠኝ እድል አሁን እና ሚውት ማለት ብሎክም ስላላወረድከኝም አመሰግናለሁ። ከዛ በፊት ግን ሰኒ ሰላም ማለት እፈልጋለሁ። ጥሩዬ ተሰጣተን ኤርሚ እንደ ሐሳብ ግን ኮሜዲ ብትሆን ግን ያዋጣሃል ሞር ማለት በጣም ብዙ ንግግሮች ስለሚያስ አምስት ደቂቃ ልስጣት ብዬ ነው። እኔ ደቂቃውን እየቆጠርኩ ነው። እሷ ከፈለገች ስትሳቅበት ከፈለገች ስትሳቅበት ነውና ሰኒዬ ደህና ነሽ? እንዴት ነሽ የኔ ውድ እህት? አንቺን እንኳን ሰላም ልበል ቢያንስ ኤርሚ ሳይወርደኝ እና በቃ ለማንኛውም በቂ ምክንያት ግን አልሰጠኸኝም። ምክንያቱም እስካሁን የነገርከኝ ምክንያት ሃይማኖትን ለመቀየር ምክንያት ነው ብዬ አላስብም። አንተ እንዳልከው ደግሞ ከሆነ እንግዲህ አሪዮስ እንኳን በአቅሙ በጣም ትልቅ መምህር እንግዲህ ፀሐይ በጣም ትልቅ በቤተክርስቲያን ትልቅ መምህር የሚባል ነውና ይህ ሰው ሳይቀር ቤተክርስቲያን ትቶ ወጥቷል።
ይሄ ማለት እሱ እውቀት አለው ማለት ቤተክርስቲያን ትክክል አይደለችም ማለት አይደለም። ያ ማለት አሁን አንተ የምትላቸው ነገሮች እውቀት ሊኖርህ ይችላል፣ ግን ትክክል ነህ ማለት አይደለም ባጭሩ ማለት ነው። ሲቀጥል ግን በቃ ይሄ እንድትመልስልኝ የፈለኩት ዛሬ አንተ እጅህ ላይ ያስከው መጽሐፍ ቅዱስ ኦርቶዶክስ በነበርክበት ሰዓት እጅህ ላይ የለም ነበር ወይ? የመጀመሪያውን አልመልሰልኝም ብላለች። እንዴት እንደመለስኩላት ሰምታችኋል። እሷም ራሷ አጠቃላይ ባይዘዌ ከዚህ በፊት እዚሁ ዳንዬ ቤት አንድ የነገርኩሽ ነገር አለ። እሱን እንዳትረሹ። ምክንያቱም አንቺ ወደ ጌታ ትመጫለሽ እና ቆንጅዬ ዘማሪ ነው የምትሆኘው ብዬ የነገርኩሽን ታስታውሻለሽ። አሁንም እዚህ 800 ሰው ባለበት እናገራለሁ። ወደ ጌታ ትመጫለሽ፣ ጌታን ትወጃለሽ፣ እግዚአብሔርን ትወጀዋለሽ፣ እውነትንም ፈላጊ ነሽ። የግልሽ ባህሪት ከሚባለው እንደዚህ ያለመስማት ያለመረጋጋት እንጂ ምንም ጥርጥር የለውም። እዚሁ ቤት ከዛሬ ስንት ወር በፊት ተናግሬያለሁ፣ እኛን ያገኘሽ ጊዜ ማለት ነው። አሁንም ያንኑ ነገር እናገራለሁ። ምክንያቱም እውነትን የሚፈልጉ ሰዎች ተክተው ለሚፈልጉት ያገኛቸዋል ጌታዬ ኢየሱስ ማለት ነው። እና ብዙዎቹን አይቻለሁኝ እና ምንም አልጠራጠርም። ጥሩዬን እዩዋት፣ አስተውላችሁ ይህንን ሪካርድ አድርጋችሁ ያዙ። ከዚህ በፊትም የተናገር ነው። ሞት ካልቀደማት በስተቀር እግዚአብሔር ያንን የዘመኗን ቁጥር አናቀው። ሞት ካልቀደማት በስተቀር ጌታ እግዚአብሔር ይጠብቃታል፣ ይጋርዳታል። ከራሷም ስተት ከክፉ ሰዎችን ምክር ከሰይጣንም ወጥመድ እንዲጠብቃት ጸልይላታለሁ። ጌታን ተቀብላ በእግዚአብሔር መንግስት ውስጥ የምታገለግል ቀናኢ ሴት ነው የምትሆነው፣ አልጠራጠርም። እና ግን እስከዛው ድረስ አንዳንዶች ይላላጣሉ፣ በጣም ረጅም መንገድ ሄዳሉ፣ የመዳን መንገዳቸውን ያስረዝማሉ። ጌታ መጥቶ እዛ በቤተሳይዳ በመጠመቂያው ስፍራ መጥቶ የነበረውን ሰው ትድን ዘንድ ትወዳለህ ወይ ብሎ አለው። በሰሊሆም መጠመቂያ ሶሪ እና ሰው የለኝም አለው። እሱ የሚያውቀው ሰው የለኝም ነው። ይሄ የሚያወራው ሰው ግን ሰው ብቻ መስሎን የታየው ማን እንደሆነ አላወቀውም፣ መረዳቱ ስለሌለው ማለት ነው። እና በቃ አጭርና ግልጽ ነው። ሰዎች መዳን የሚፈልጉ ተክተው ይፈልጉታል ጌታ እና ምንም አልጠራጠርም። እሱን እያየው ነው ማወራሽ። ጌታ ግን ለምን ወጣ ብለሽ ላልሽኝ የዘላለም ሕይወት ፈልጌ ነው የወጣሁት። ለምን ወንጌል በዛ ቤት ስለማይሰበክ አይሰበክም። ወንጌል አይሰበክም። አለመሰበኩ እኔ ብቻ ሳይሆን ቪዲዮውን ከፍቼ ሳይሻለሁ እስካሁን ድረስ የሊቃውንት ጉባኤው የሆኑት ሰው ብፁዕነታቸው ብፁዕ አቡነ ማርቆስ ወንጌልን ስበኩ አትፍሩ ነው ብሎ ያሉት። እነ መጋቢ አዲስ እሸቱ አለማየሁ አይነ ስውሩ ማለት ነው። እየሰጋን ነው የምንሰብከው ክርስቶስን እኮ ብለዋል። ክርስቶስ እኮ እየተሰጋ እኮ የሚሰበክበት እኮ ቤት ነው። እነ ብፁዕ አቡነ ገብርኤል ቤቱ ገፊ ነው እኮ ብለዋል። እንዴ በጣም ሁሉም እኮ እየተናገሩ አሁን ያሉ አገልጋዮች አሁን እንግዲህ ብፁዕነታቸው የቤተክርስቲያን ሁለቱም ጳጳሳት የቤተክርስቲያን አገልጋዮች ናቸው። መጋቢ አዲስም የኦርቶዶክስ ቤተክርስቲያን አገልጋይ ነው። እየሰጋን ነው። ኢየሱስ ክርስቶስን ነው በስጋት የሚሰብኩት። ሌሎቹን ያለ ስጋት ነው የሚሰብኩት። ኢየሱስ ግን በስጋት ነው የሚሰበከው። ኢየሱስ ባልተሰበከበት የዘላለም ሕይወት የለም። ወንጌል በስጋት የሚሰበክበት ቤተክርስቲያን እዚህ ፕላኔት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ማን ይህንን ያለው? የራሷ ቤተክርስቲያን አገልጋዮች ፈርጦቼ ናቸው ብላ የምትላቸው አገልጋዮች። ስለዚህ ቤቱ ገፊ ነው። ቤቱ ክርስቶስ የሚሰበክበት ቤት አይደለም። ክርስቶስም ከተሰበከው ወረፋ ጠብቆ ነው የሚሰበከው። የአቦ የሆነ ዕለት የአቦ ታሪክ ነው የሚነገርህ። የአርሴማ የሆነ ዕለት የአርሴማ ታሪክ ነው የሚነገርህ። በቃ ጠብቆ የራሱን ወረፋውን ጠብቆ ምንም መቸኮል የለበትም። ኢየሱስ እኔን ስበኩኝ ብሎ ቢል የለም ወረፋን ጠብቅ ነው የሚባለው። ምክንያቱም በጣም ብዙ አሮጊትና ሽማግሌ ሰክስገው አስገብተዋል። በዛቲ ዕለት አይረፈ ምናምን ነገር ብለው ይጀምርልሃል ማለት ነው። በዚህች ዕለት ጻድቁ እንትና ያረፈበት ቀን ነው። አቡነ ኪሮስ ስለኛ ሲጸልይ 40 ዓመት ዛፍ ላዩ ላይ በቀለበት ይላል። አየህ እና የጻድቁ በረከታቸውን ሱታፊያቸውን እንድንካፈል ወደ ገዳሙ ሄዳችሁ ምናምን ነገር ብሎ ይላል። ከዛች ኳንታ ተከራይቶ ባንዲራ ለጥፎ ጀሪካ ይዞ ውሃ ሊቀዳ ማለት ነው።
ከዛ ደግሞ ሲሄድ አንድ ማት ጭቃ አፈር ይሰጡታል። በቃ አመድ በጥብጦ ይጠጣል። ይሄውና በቃ ክርስትና። የዘላለም ሕይወት የቱ ጋር አለ? በኢየሱስ ክርስቶስ በማመን በጸጋው ድነት የሚገኝበትን ይሰበካል። በኦርቶዶክስ ቤተክርስቲያን በፍጹም አይሰበክ። እንኳን እኔ ያኔ እያለሁ አይደለም አሁንም እንኳን አይሰበክም። ኦኬ። ስለዚህ እኔ የወጣሁትኝ የዘላለም ሕይወት ፈልጌ ነው አልኩሽ። ኦኬ። አሁን የጠየቅሽው የመጨረሻው ጥያቄ ይሄ አሁን እጅህ ላይ ያስቀው መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን አለ ብለሽ ካልሽ አለ። መጽሐፍ ቅዱሱማ አለ። መጽሐፍ ቅዱሱ አለ። መጽሐፉ አለ። መጽሐፉ እንዲኖርም ትልቅ አስተዋጽኦ አድርጋለች ቤተክርስቲያኒቱ በትርጉም ስራ ውስጥ ምናምን ነገር ሁሉ ጭምር ማለት ነው። መጽሐፉ አለ፣ አንባቢ ግን የለም። መጽሐፉ አለ፣ ሰባኪ ግን የለም። መጽሐፉን የሚሰብክ ሰባኪ የለም። መጽሐፉን የሚያነብ ትውልድ ግን የለም። ኦኬ፣ ይሄ ነው እንጂ መጽሐፉማ አለ። እኛ እጅ ላይ ያለው መጽሐፍ ቅዱስ አሁን እኛ የምንጠቀምበት አብዛኛው በንጉሱ በጃንሆይ ዘመን በ1954 ዓ.ም የተተረጎመ ነው። ከዛ በፊትም የነበረ ነው። መጽሐፉማ አለ። አዎ፣ አንባቢ ህዝብ ግን የለም። ሰባኪ መምህር ግን የለም። እንደ ኤርሚያስ አውደ ምሕረቱ ላይ እኮ የጠቀሱት እኮ ከኢሳይያስ ትንቢት መጽሐፍ ነው ምናምን ነገር ብሎ ወይ ከመዝሙረ ዳዊት ጠቅሶ ነው ኃይለ ቃሉ። አዎ አንብቧል። ካነበበ በኋላ ግን ቀጥሎ ከተሰጠው የስብከት ጊዜ ውስጥ ከአንድ ሰዓት ተሰጥቶት ከሆነ 15 ደቂቃ ስለ እግዚአብሔር ቸርነትና ምሕረት ትንፋሽ የላቸውም አብዛኞቹ የሚሰብኩት። የእናታችን የወለተ ጴጥሮስ በረከቷ አይደርብንና በዛሬ ዕለት እናታችን መታሰቢያዋ ነው። የእናታችን እድገቷ እና ትውልዷ የእናቷ ስም ወይዘሮ አዛለች ይባላል። የአባቷ ስም ደግሞ አቶ ቦጋለ ይባላሉ። የተወለዱት በዚህ በደቡብ ጎንደር በጨልጋ ወረዳ ውስጥ ነውና እናዛ በነበሩበት ሰዓት ምናምን ነገር ብሎ በቃ ይጀምራል። ይሄንኑ ነው በየወሩ የሚነግሩን። እዛ ወደ ምሕረት ላይ ቆሙ። ለታሪክ አንዴ እንገሩን። ወር ጠብቁ። በዚያን ቀን ወንጌል ለመስማት ስንሄድ ከወይዘሮ አዛልጅ ተወለደ። የወይዘሮ አዛሉን ልጅ ይነግረናል መጥቶ። እንዴ የድንግልን ልጅ አይሰብከንም እንዴ? የእግዚአብሔር ልጅ አይሰብከንም እንዴ? ወይዘሮ አዛሉ ምን ያልቀፈቀፉት ልጅ አለ? እና እሷ በዚህ ወጥታ ያው እንግዲህ የጻድቁ መታሰቢያ ለዘላለም ይኖራል ተብሏልና የእናታችንን መታሰቢያ እናደርግላቸው ብሏል። መታሰቢያ ተብሎ የተባለው ምንድነው ብለህ ብትል መጽሐፍ ቅዱስ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ከሚለው ጋር ምንም የማይገናኝ ወንድሞች እናቶች፣ ምንም የማይገናኝ እዛ ኢንተረጠተን ወደ ቤት እንገባለን። ስለዚህ መጽሐፉ አለ። መጽሐፉን አንባቢና መጽሐፉን ሰባኪ ግን የለም ልልሽ ፈልጌ ነው። ጥሩዬ ስላስረዘምኩብሽ ይቅርታ። መቀጠል ትችያለሽ ጥያቄሽ። አመሰግናለሁ። ማለት አንባቢ የለም ነው ማለት ወይም ደግሞ በሰዓቱ አስተማሪ የለም ነው? ይሄንን እንትን ብትልልኝ። አንባቢ የለም ከሆነ አዎ ማለት የራስ ጥፋት ነው። ነገር ግን መማር ፈልገህ ግን አላስተማሩህም ወይስ አንተ? አስተማሪም የለም ሰባኪም የለም። በአንተ ጊዜ ምንም የለም። እውነቱን ስነግርሽ ማለት እስኪ አንድ ሰባኪ አምጪልኝ። ቪዲዮ ክፈች እስቲ። ሲጀመር ቪዲዮ ክፈች። ራሷ እኮ ስብከት ናት ቤተክርስቲያን። ራሷ ብሎ ነገር የለም። ቪዲዮ ክፈች እስቲ። ከኦርቶዶክስ መምህራን ወንጌል የሚሰብክ አንድ ሰው ክፈች። ከዚህ በኋላ 30 እና 40 ደቂቃ እንሰማዋለን። ያን ሰውዬ ምን እንደሚያወራ እናየዋለን። ክፈች እስቲ አንድ ሰው ስብከት። አይ አሁን ለምሳሌ አሁን ማለት በጣም ብዙ ነገሮች በአንዴ ስለምታወራ ይጠፋብኛል። እና ለምሳሌ የሚሰበከው የቅዱሳን ታሪክ ነው እያልክ ነው። በነገራችን ላይ ቀኖች ሁሉ ዘመናት የማይቆጠርለት የቀኑ ባለቤት ራሱ እግዚአብሔር ነው። ይሄን ስል ግን እናንተ ቤት ግን አይደለም። እናንተ ቤት አይደለም። እኔ እኮ ስላለሁበት እኮ እየነገርኩህ ነው። አሁን እኔ ያለሁበት የሃይማኖት ተቋም የኔ የማመልከው እግዚአብሔር ዘመናት ቀናት በፊቱ የተናቁ 1000 ዓመት በፊቱ እንዳለፈች እንዳንድ ቀን የምትቆጠር ለዚህ ጌታ አሁን አንተ የምትለው በጣም ያንስበታል። ማለት በቃ እያሳነስከው ነው የሚሰማኝ። ማለት ቅዱሳንንና እግዚአብሔርን ማወዳደር በራሱ በደል ስለሆነ ማለት ነው። ሲቀጥል ግን አንድ የመጨረሻ ጥያቄ ማለት በቃ በጣም ብዙ ነገሮች ስለምትል እየጠፋብኝ የመጨረሻ ግን ቅዳሴ አሁን አንተ ዲያቆን ስለነበርክ የቅዳሴ መጀመሪያውና መጨረሻው ድረስ ምንድን ነው? ምን ያደርግልሻል? ይሄን ብቻ
አይ ለምሳሌ እኔ የቅዳሴ መጀመሪያው መጨረሻው ከመነሻ እስከ መጨረሻው ከቤተልሔም እስከ ጎለጎታ ወይም ነው እስከ እርገቱ ያለውን ነው አይደል? ስለዚህ እምነ በሃ ብለን ጀምረን አድምጪኝ፣ አጠይቅሽኝ አይደል? እምነ በሃ ብለን ጀምረን ከቤተልሔም መጨረሻ ላይ በእኛ በዲያቆኑ ደግሞ ቡራኬ ከተሰጠ በኋላ እቱሁ በሰላም እንላለን ማለት ነው። እውነት ነው። አላምንሽም እኮ የኔን ድቁና አሁንም ትጠራጠሪያለሽ። አየሽ፣ ተባረክ እውነት ነው አልሽኝ። ኖ በፍጹም ወንድሜ፣ እንዴ እየሰማሁህ አይደለ እንዴ? እንዴት ነው ያንተን ድቁና ማለት እስከዛሬ የምትላቸው? ስለዚህ ከቤተልሔም ስንጀምር የኔ ጥያቄ ያ ወንጌል አይደለም ወይ? እምነ በሃ ብሎ የሚለውን ከቤተልሔም እንደምንጀምር ታውቂያለሽ አይደል? ለዛ እኮ ነው ከልደቱ እስከ እርገቱ ቆይ ታውቂያለሽ አይደል ወይ? እሺ መጨረሻ የቅዳሴው ደግሞ የመጨረሻው ዲያቆኑ እቱሁ በሰላም ይላል አይደል? ካህኑ ከባረከ በኋላ አድነኑ አረስቲከ እኔ ነበርኩ እኮ ስለ የነበረው እህቴ። የኔ ጥያቄ እኮ ወንድሜ አሁን የኔ ጥያቄ ያ ወንጌል አልነበረም ወይ? ቆይ ትክክል ነው አይደለ? የመጀመሪያው ነው መጨረሻው ብለሽ ያልሽው አኖ ሁሉ ከመጀመሪያው እስከ መጨረሻው ውስጥ ያለው ፓርቱ እንዳለ ያ ወንጌል አይደለም ወይ? የወንጌል ክፍል ይሆናል እኮ አልኩሽ። ወንጌል ያለው ነገር ይኸውልሽ፣ ወንጌል ስብከት ነው ብለሽ ከሆነ ወንጌል እንደዛ አይደለም የሚሰበከው። በዜማ የምናዜመውን ኦኬ፣ ስብከት አሰባበክን ካወቅሽ ስብከት በዜማ አይደለም። ኦኬ፣ ስብከት በዜማ አይደለም። የስብከትና የትምህርት አሰጣጥ የስብከት አሰባበክ ዘዴ አለው ማን ወይ ደግሞ እንትን አለው። ስለዚህ ቤተክርስቲያኒቱ ወንጌል አትሰብክም ብየስል ይሄው 825 ሰው እኔ የዛሬ 27 ዓመት በፊት በነበርኩበት ጊዜ ብቻ ሳይሆን አሁንም ጭምር ወንጌል አትሰብክም። ወንጌል ስለማትሰብክ ነው ብፁዕና ብፁዕነታቸው ብፁዕ አቡነ ማርቆስ ወንጌል ስበኩ አትፍሩ፣ ድቅድቅ ጨለማ ውስጥ ነው ያለን እያሉ እየጮሁ ያሉት። አባቶች እኮ እየጮሁ ነው። እነ ጥሩዬ ናቸው አልሰማ ብለው ያሉት። እኛ ከዚህ እየጮህን ነው። ጨለማ ውስጥ ነው ያላችሁት ጌታን ተቀበሉ ብለን እዚህኛ እየጮህን ነው። ጳጳሳቱ ደግሞ ከላይ ጨለማ ውስጥ ነው ያለው ልክ ናቸው ጴንጤዎቹ። ወንጌል አይሰበክም፣ ወንጌል ስበኩ አትፍሩ ብለው ያሉት ለሊቃውንት ጉባኤው ነው። ስለዚህ ኦርቶዶክስ ጨለማ ውስጥ እኮ መሆኗን እኛ ብቻ ነግረናት አይደለም፣ ጳጳሳቶቿ ሁሉ ጭምር እኮ እየመሰከሩ ነው። የእኛና የጳጳሳቱ እኮ ንግግር አንድ አይነት ሆነ። እነ ጥሩዬ ሌላ ዓለም ውስጥ ናቸው። ይሄንን ቪዲዮ እኮ ከዚህ በፊት አሳይተኛል። በቃ ይሄን ነገር ነግረኸኛል ኦልሬዲ ቢያንስ ላይክ 6-7 ወር ይሆናል። ይሄን ነገር አሳይተኝ በቪዲዮ ነው። 6-7 ወር አይሆንም። የሊቃ ወርሃ ሚያዝያ ላይ ነው። ሚያዝያ ላይ አይደል ነው። እሺ የሚያዝያ 6 አካባቢ አዎ ልክ ነው። ስለዚህ ምንድነው አድምጪኝ። ወንጌል ቢሰበክ ጨለማ ውስጥ ሆኑ ነበረ? ድቅድቅ ጨለማ ውስጥ ነን ያሉት አባት አድምጪኝ፣ ያሉት አባት የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻው ቶፕ ላይ ያሉት የወንጌል ስብከት መምሪያ ክፍል ኃላፊ ናቸው። የስብከተ ወንጌሉ ዋና ናቸው። እኔ አሁን ያን ቃል የተናገሩት ለምንድን ነው ብዬ የምጠይቀው እሳቸው ነው። አሁን ግን አንተ መጠየቅ የምችለው ይሄን ቅዳሴ የኦርቶዶክስ ተዋሕዶ ቤተክርስቲያንን ለ15 ደቂቃ እንኳን ወንጌልን አትሰብክም ብለሃል። ቅዳሴው ስለምንድን ነው? ቅዳሴውማ ብዙ ዜማ የሰው ሐሳብ ሁሉ አለበት። የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱሳዊ የሆነም ነገር የተቀላቀለ አለበት። ሰዎች የደረሱት ድርሰት ነው። በዛ ድርሰት ውስጥ የእግዚአብሔርንም ቃል የራሳቸውንም ልቦለድ ጨምረውበታል። ስለዚህ ጌታ ቅዳሴ ቀድሱ አይደለም ያለው፣ ወንጌል ስበኩ ነው ያለው። ወደ ዓለም ሁሉ ሂዱ። ቅዳሴ ወንጌል በነገራችን በመዝሙር መልክ ይሰበካል። አድምጪኝ። ወደ ዓለም ሁሉ ሂዱ፣ ቅዳሴ ቀድሱ። እናንተ ስትቀድሱ ሰው ያስቀድስ። ካስቀደሱ በኋላ ቅዳሴ ጸበል የሚባል ነገር ስጧቸውና ጠጥተው ይሄዱ አይደለም ያለው ጌታ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ወንጌል ምንድነው? የምስራች ነው። ኦኬ። በጌታ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታን እነ ቅዱስ ጳውሎስ እየዞሩ በአሕዛብ አገሮች በአይሁድ ምኩራብ እየገቡ የሰበኩት ቅዳሴ አልነበረ የሚቀድስ የነበረው ጳውሎስ።
በሄደበት ከተማ ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ስለ በጎነቱ ይሰብክ ነበር፣ ይናገር ነበር። ኦኬ ይናገር ነበር። ጥያቄ ካለሽ ሌላ። እግዚአብሔር ይመስገን። አሁን እኮ ወንጌል ተትረፍርፎ እግዚአብሔር ይመስገን በሁላችንም በቤታችን። አንዴ በጠኔ ልትሞቱ ነው። በጠኔ ኦርቶዶክሳውያን ሰው እውነቴን ነው የምልሽ እየሰማሽ ነው? እውነቴን ነው የምልሽ። ኦርቶዶክሳውያን በወንጌል ረሃብ ጻፍም እንደዛ ባታገኙም፣ ለምሳሌ ሐሳቡን የሚያነሳበት ማለት ነው ጆኒ ስቶፕ። ኦኬ ያንን ግን መቀደስና ማስቀደስ የዘላለም ሕይወት አይሆንም። ኦኬ ወንጌል ሲሰበክ ነው። ወንጌል ነው ላንቺ የሚያስፈልገው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው። ለሰው ነፍስ የሚያስፈልጋት የነፍስ መብል ምንድነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ በሁለቱ ኪዳናት ላይ የተገለጠ በቀደሙ የቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የእግዚአብሔር ቃል ማለት ነው። ከአፉ የወጣ ቃል ማለት ነው። እሱን የሰው ልጅ በግሉ ማንበብ አለበት ወይ ደግሞ በጉባኤ መማር አለበት። እግዚአብሔር የላካቸው ካልተላኩ እንዴት ይሰብካሉ ይላል። ባልሰሙትስ እንዴት ያምናሉ ይላል ቅዱስ ጳውሎስ። እናንተ እኮ ያላመናችሁት ስላልሰማችሁ ነው። ምን ስላልሰማችሁ? ቅዳሴ ስላልሰማችሁ አይደለም፣ ወንጌሉን ስላልሰማችሁ። ወንጌል ስብከትና መቀደስ የተለያየ ነው። ወደ በቅዳሴ ውስጥ ምንም የማልክደው የእግዚአብሔር ቃል የሆነ አለ፣ ደግሞ የሰውም ስርዓት ደግሞ የተጨመረበት የተቀላቀለበት የሰው ሐሳብ አለ መጽሐፍ ቅዱስ ውስጥ ማታገኙ ማለት ነው። ኦኬ ዋናው ቅዳሴ መቀደሱ አይደለም። ራሳቸውም እኮ ሰው ራሱ ብፁዕነታቸው የተናገሩትን ልብ በይ አንቺ ንቀሻቸው ካልሆነ በስተቀር የቤተ ክርስቲያኒቱ ዋና ሰው ናቸው። ዋና ማለት ዋና ሰው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በውጭም በሀገር ውስጥም ላለ የስብከተ ወንጌሉ ኃላፊ ብፁዕ አቡነ ማርቆስ ብፁዕነታቸው መልእክታቸው ምን ነበር? ድቅድቅ ጨለማ ውስጥ ነው ያለነው እና ወንጌል ስበኩ እና አትፍሩ። እንዴት ለሊቃውንት ጉባኤ አትፍሩ ተብሎ ይባላል? ሊቃውንቱን እንዴት አትፍሩ ተብሎ ይባላል? ቤቱ የሚያስፈራ ቤት ነው። ለምን እንደሚያስፈራው ኢየሱስ ብለሽ ካልሽ ራስሽን እዩ። ገሂጅና ኢየሱስ ብለሽ ካልሽ ደጋግመሽ የዚህ ሴትዮ ጀርባዋ ይጠና ነው ተብሎ ይባላል። ህዝቡን የዚህን ቅዱስና ገናና ስም እንዲጠላ አደራጅቶታል። ሰይጣንም ክፉ ሰዎችም ኢየሱስ ተብሎ ሲባል ይደነግጣል ሰው፣ ይቆጣል ሰው፣ ይናደዳል ሰው። መናፍቅ ነው እንዴ? በእንትን ነው እንዴ? ጀርባው አይጠና፣ ጀርባውን አጥኑት እየተባለ ማለት ነው። ስለ ኢየሱስ ደጋግሞ መዝሙር ከተዘመረ ምን ነበር ያሉት? እነ ዘርፌን ከመውጣታቸው ፊት አበዛችሁ፣ የኔ ናርዶስ የኔ ቤዛ የሚባል የለም፣ ከያሬዳዊ ዜማ ለቀቀ ምናምን ነገር እያሉ ስንት አስረሽ መቼ ምንድነው አልጋ በአልጋ ነው መንገዱ ብሎ የሚል የባልቴት መዝሙር እየዘመሩ አለው ብር ዋንጫ የስላሴ መጠጫ እያሉ ኪነት ጓዶች የሚጨፍሩት አይነት እስክስታ እየጨፈረ የሚውል ህዝብ የኔ ናርዶስ የኔ ቤዛ ቀራኒዮ ሆነ ባይ አሻግሬ ብላ ስላለች ያሬዳዊ መዝሙርን ያልጠበቀ ነው። በእውነት ይህች ቤተክርስቲያን ወዴት እየሄደች ነው ግን በላችሁ በምላስ በትር ደበደባችኋት ያኔ ማለት ነው እህታችንን እነ በጋሻውን ሁሉ ጭምር። ዘንዶ ለምን ተቆጣ ብሎ ሲሰብክ ስለ ጴንጤ ነው ምናም ነገር ብሎ ሰበከ። ዛሬ ጴንጤ ሊሆን ምንም ይኸውልሽ እህቴ፣ እኛም አንድ ሰሞን እንዲህ አድርጎን ነበር የሚል ግጥም አለ እኛ በአገር ቤት እንትን የምንለው እህቴ። ይሄ ወንጌል ማንም ሰው ገፍቶ የማይጥለው ወንጌል ነው። ማንም ሰው ሊያስተባብለው የሚችል ለጊዜው በስድብ ያሸማቀቁ ይመስላቸዋል። ጴንጤን ያሸማቀቁ ይመስላቸዋል። ዘንዶ ስለምን ተቆጣ ብሎ ሲል እኮ በጋሻኔ ፕሮቴስታንት ነው እመቤታችን እያለ ሲል ነበር። መጨረሻ የተገኘ ኢየሱስ ላይ ራሱን ገለጠለት። ሚሊኒየም አዳራሽ የነበረውን ነገር ያየሽው ራሱን ገለጠለት። በእንባ እየተሰቀሰቀ እንደዛ አይነት ለቅሶ ሲያለቅስ አይተናናቅም። በእንባ እየተሰቀሰቀ ነው የመሰከረው። ራሱን ገለጠለት። ምክንያቱም በማቴዎስ ወንጌል ነው በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ እኔ ለሚወደኝ ራሴን እገልጥለታለሁ ብሎ እንዳለ ማለት ነው። ዘርፌን አዋከቧት፣ ሰደቧት፣ ትዝታውን ደበደቡት፣ ቀጠቀጡት፣ ደሙን አፈሰሱ። እዛ ቤት ማን ያልተመታለ? ኢየሱስ ብሎ ካል ጀርባውን አጥና ነው ተብሎ ይባል። አትፍሩ አሉ እኮ እንዴ! እንዴት የሊቃውንት ጉባኤን አትፍሩ ብለው ይላሉ እሳቸው? በኦርቶዶክስ ቤተክርስቲያን መምህራኑ ትልልቅ ቱባ የሚያሉ እውቀት ያላቸው ተጠርቶ እንደ ሕፃን ልጅ አትፍሩ ተብሎ ሲባል ይሄ ማለት ምን ማለት ነው? እርስ በርስ ተፈራርተዋል። አንዱ ሊቅ ኢየሱስን አድምቆ ከሰበከው ሌላኛው ምን እንደሚል ይታወቃል። በእውነት ብፁዕነቶ ይሄ እኚህ አባት በእውነት ለዚች ቅድስት ቤተክርስቲያን
ብራና ዳምጣ አገር የሰራች ቀለም በጥብጣ ፊደል የቀረጸች እቺን ቤተክርስቲያን ወደ አልሆነች አቅጣጫ ላይ ነው። እውነትህ ነው ይላሉ ጳጳሳት። አዎ ብፁዕነቶ አባቴ። ስለዚህ ሰው የምሰማው ነገር ጥሩ አይደለም። ምን እያደረገ ነው? አይ እዚህ ከአውደ ምሕረትም ውጪ በባለፈው በናያ ከሌ ቤት የጽዋ ማህበር ነበር። እዛ ዝክር ሊዘክሩ ሄደው እና እዛ በነበረው ላይ ለህዝቡ የሰበኩት ነገር እነዚሁ መናፍቃኑ የሚሰብኩትን ነው። ምን አለ ይላሉ አባቶች። ደግሞ ቀስ ብለው ነው የሚያወሩት። ምን አለ? አቤት ጫወታ እኮ እነሱ ጋር ያለው በእውነት እኔ አንዱ ጫወታቸው ነው የናፈቀኝ። ይጫወታሉ። በጣም 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 አስቂ ጫወታም ይጫወታሉ። እና አድመጨኝ እኔ መቼ እዚህ ያጣው እኔ ጫወታውን ተተን ቁም ነገር ላይ ነው። ኦኬ ምን አለ ይላል እዛ በዝክሩ ላይ ለነበረው ህዝብ እነዚህ መናፍቃኑ ኢየሱስ እኮ ጌታ ነው እያሉ በየቦታው ይጮሃሉ። ግን እኮ እውነትም እኮ ጌታ እኮ ነው እንደው እውነቱን እንነጋገር ከተባለ ብለው ነገሩን አድበስብሰውት ህዝቡን ወደ አልሆነ አቅጣጫ እየመሩት ነው ተብሎ እርስ በርስ ይንሾካሾካሉ። እንደዚህ ብለው ማለት ነው። በዚሁ ዝም ካል ነው ህዝቡን ሊዘውት ሄደል ሲጀርባውን አጥናው ልጅ ምናምን ነገር ይላል። ከዚህ የተነሳ ምን አሉ? አትፍሩ። የሊቃውንት ጉባኤን የጉባኤ ቤት መምህር ሰብስበው አትፍሩ ይባላሉ። እንደ ህፃን ልጅ ፈርተው ነው ማለት ነው የማይሰብኩት። ማንን የፈሩት? ሊቃውንት የተባሉቱ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። የኦርቶዶክስ መምህራን ማንን የፈሩት በሉ? እንደ ጥሩዬ አይነት ምዕመናንን የፈሩት። ለምን? ፍርጥ አድርገው ወንጌሉን ከተናገሩ ህዝቡ ይደበድበናል ብለው ነው የሚፈሩት። ይኸው የአባቶቼ አምላክ እግዚአብሔር ምስክር ነው። የኦርቶዶክስ ቄሶች እውነትን ያወቁት የማይናገሩት ህዝቡ ይመታናል። ምክንያቱስ እንዴ ብፁዕ አቡነ ገብርኤል አይደል እንዴ በባለፈው ማርያም ቤዛ አትባልም ቤዛ የሚባለው ኢየሱስ ነው ብለው ያለቻቸው ጳጳስ ምን አይነት ጳጳስ ናቸው? በደብረ ሊባኖስ አንድነት ገዳም የብሉይ ኪዳንና የአዲስ ኪዳን መምህር ጉባኤ ትምህርት ቤት ገብተው የተማሩ አንቱ የተባሉ ናቸው ብፁዕ አቡነ ገብርኤል። የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። ማርያም እንደ ጥሩዬ አይነት እህትና ወይ እንደዛች አይነት እህት ይሰድቧቸዋል፣ ስማቸውን ያጠፋሉ። ስለዚህ ፈርተው ቁጭ ተጠርተው እንደ ሕፃን ተመክረው ወንጌል ስበኩ፣ ቅዳሴና ማህሌት መቋሚያ በመወዝወዝ መንግስተ ሰማያት መግባት አይቻልም። ጾመ ድጓን ቅዱስ ሚካኤል ያውቀዋል እንዴ? መልአኩን ማነው ጳጳሱን መልአክ ጉንጩን ጸፍቶ ምኑን መጥቶ አናገረው እንደሚባል እንደዛ ነው የተናገሩት። ዝቅ አድርገው ነው የተናገሩት። የቤተክርስቲያኒቱን የዘመናት ጉድ ማለት ነው። መቋሚያ በመወዝወዝ አንገባም። ቅዳሴ ቀድሰን ማህሌት ቆመን የኦርቶዶክስ ቤተክርስቲያን ህልውናዋ የሚቀጥል ይመስላችኋል አሉ። እኔ መልሱን እዚህ ልመልስ። አይመስለንም። ኦርቶዶክስ በቁሟ እየፈረሰች ነው ማለት ህዝቧን እያጣች ነው። እራሳቸውም ተናግረዋል። የህዝቡ ብዛት በምድራችን ላይ ትልቅ ህዝብ ስለሆነ ሰፊ ህዝብ ስለሆነ ቁጥሩ መሸርሸሩን አላወቁትም። ከላይ ግን ያሉት ከ5 እና ከ6 በላይ ሰዎች አገልጋዮች እንትን ላሰማችሁ ይችላል። አሁን ህዝቡን እያጣን ነው ብሎ የሚለው ማለት ነው። ዘማርያም ዘለቀ አንድ ማነው ቄስ የሆነ አሁን እዚህ ቲክታክ ላይ የነበረ ሰው ነበር። ስብሰባ ላይ እኔን ዮናታን ትዝታውን ሲከስ የነበረበት ጳጳሳቱ ፊት ቀርቦ ስማችን እየጠራ ስሜን እየጠራ እና በጣም ብዙ ህዝብ ቲክቶክ ላይ ሁሉ ህዝቡን እያሳቱት ነው አሉ። ምን ማሳት? ወደ ጌታዬ ነው ያልኩ። የድንግል የማህፀኗን ፍሬ የእግዚአብሔር ልጅ ኢየሱስ ክርስቶስን እመን ብሎ ማለት ማሳት ከሆነ ገና አስተሃለው ማለት ነው። እናንተ ማሳት የሚመስላችሁ ኢየሱስ ክርስቶስን ሰው ሲያምን ሳተ። ምንም የማያውቅ ቀኝና ግራውን የማያውቅ አንድ የአረብ ሽማግሌ አምጥተህ ምድራችን ላይ አዲስ ታቦት ተገኘ፣ ከሰማይ ወረደ፣ ከምድር ፈለቀ እያላችሁ አርቲ ቡርቲ የሆነ ነገር ስታርጉ ያንን ህዝቡ እንዲከተል ችኳንታ ተከራይቶ ቅድም እንዳልኳችሁ ክፍለ ሀገር አቋርጦ ሲሄድ አልሳተም። ወደ ኢየሱስ ግን ሲመጣ ሳተ ይላሉ። ወንጌል የማትሰብክ ቤተክርስቲያን በል ቃለ ሕይወት በል መሰረት ክርስቶስ በል ካቶሊክ ኦርቶዶክስ በል ወንጌል መስበክ ካቆማችሁ በቁም ነው የምትፈርሰው። ኦርቶዶክስ አሁን እንደዛ ነው እያሆነች ያለች። ታድሶ አይሆንም ብላለች። በፍጹም አልታደስም፣ አልነጻም፣ አልታጠብም፣ በንስሐ አልመለስም፣ እግዚአብሔርን ለበደልኩት ነገር አደባባይ ይቅርታ ጠይቄ አስተካክላለሁ ብዬ አልልም ብላለች። ጌታ የጠየቃት ደግሞ በእንደኔ አይነት ህፃናት ነው። እናንተ ህፃናት ያቦካው ለምን አይበቃም እያሉ ማለት ነው። በነቢዩ በሳሙኤል ነው ቤቱን ያጸዳው። በነቢዩ በኤርምያስ ነው ህፃን ነኝ ብሎ ባለ ብላቴና ነኝ ብሎ ባለው እስራኤልን ወደ እግዚአብሔር ሐሳብ እንድትመለስ የጠራው።
ኦኬ ንቀታቸው አፍንጫቸው ላይ ነው። ስለዚህ ተሐድሶ የጣላች ቤተክርስቲያን ወይ ትገመሳለች ለሁለት ለሶስት ወይ ትፈርሳለች ማለት ነው። ለዚህ ነው አሁን ይኸው 3 ቦታ ላይ ነው 4 ቦታ ላይ የተበተኑት ያሉ መስሏችሁ እናንተ 4 ቦታ ላይ ኦፊሻል ይሄ አደባባይ የሚታወቅ ነገር ነው። የትግራዩ ሲኖዶስ ከሳቴ ብርሃን ማነው አቡነ ሰላማ ተገንጥለዋል። ከኢትዮጵያ ኦርቶዶክስ ጋር ምንም ግንኙነት የለንም ብለው ኦፊሻሊ ጎጃም ላይ ቅባት ተገንጥለዋል። ይሄው እነዛ ማርያም ሁሉ እየጮሁ ነው አሁን እያለቀሱ። እኛ ከስንት ዓመት በፊት ተነግረናቸዋል። የኦሮሚያው መንበረ ጴጥሮስ ተገንጥለዋል ከብፁዕ አቡነ ከመንበረ ተክለ ሃይማኖት ማለት ነው። ታያላችሁ። ተሐድሶን እምቢ ያለች ቤተክርስቲያን ወይ ትፈርሳለች ወይ ትገመሳለች። ህዝቡ መሮታል። አንዴ ለፖለቲካ ምናምን ነገር ብትዳር ትይዛለህ ብራዘር። ሂድና ትግራይ አሁን የኢትዮጵያ ኦርቶዶክስ ነበል በለው በመቋሚያ አናትን አፍርሰው ሊሸኙ ይችላሉ። ተከፍለዋል። ኦኬ ተከፍለዋል። ፖለቲካ ብለታለ። ፖለቲካ ከተባለ ጳጳሳቱ ጋር ነው ፖለቲካ ያለው። ገንዘብ ከተባለ እነሱ ጋር ነው ገንዘብ ያለው። እርስ በርስ የሚጣሉት፣ እርስ በርስ የሚደባደቡት፣ እርስ በርስ የሚቀጣቀጡት በብሔር ተደራጅተው ማለት ነው። ኦኬ አንድ የጎጃም ሊቅ ደብሩ ላይ ካለ ከጎጃም የመጣውን ብቻ ነው የሚቀጥረው። ያደግኩበት ቤት ነው፣ የቀደስኩበት ቤት ነው። በእውቀት አይደለም በዘርህ ነው የሚጠሩ። የትግራይ ያለበት አንድ የትግራይ ጳጳስ ያለበት አካባቢ ላይ ከሆነ የደብሩ አለቃ ትግራይ ከሆነ ከትግራይ አካባቢ የመጡት ነው የሚቀጥሩት። ለምን አልነግርህም? ይሄንን ማን ነው መጥቶ እኔ ጋር ሊያስተባብል የሚችል? አንድ የለም። ስለዚህ እግዚአብሔር ይሆናት ወንጌል መሰበክ ተትቶ ህዝቡን በውሸትና በሐሰት ስለያዙት ያው ጥሩዬ እስካሁን ድረስ ያለ ህዝብ ይወጣል። ወዴት? ወደ ናቁት፣ ወደ ሰደቡት፣ ወደ አጥላሉት። ትምህርታችን እንኳን አንድ ቀን እንኳን ቁጭ ብሎ ማንም እዚህ መካከል አሁን ከጉባኤያችን ሄዶ ትምህርታችንን ደጋግሞ ሰምቶ የነሱ ስተታችሁ የእናንተ ስተታችሁ እዚህ ላይ ነው። ኤርሚያስ እኔ ለምሳሌ ለመሰረት ክርስቶስ ሄጄ ለብዙ ወራት ተከታትያችሁ ነበረ። ትምህርታችሁ ራሱ በቃ ፍሩሽካ መሆኑን ያወቅኩትኝ መሰረት ክርስቶስ ቤተክርስቲያን ሄጄ ተከታትዬ ነው። ሙሉ ወንጌልም ሄጄ ታዝቤ ነበረ። ለአንድ ለሁለት እና ለሶስት ለአራት ጉባኤያት ሄጄ ነበር። በቃ በሙሉ ስርዓት የላችሁም ወይ ስርዓት አላችሁ ብሎ ለማለት እንኳን የአይን ምስክር ለመሆን መሄድን እንኳን ራሱ ምርጫችሁ አላደረጋችሁትም። በርቀት ነው ሙሉ ወንጌልን የምትሰድቡት፣ በርቀት ነው መሰረት ክርስቶስን የምትሰድቡት፣ አብያተ ክርስቲያናቶቻችንን ማለት ነው። እኔ ግን ኦርቶዶክስን በርቀት አይደለም እንደዚህ ብዬ የምላት ነበርኩበት። በጋሻው በርቀት አይደለም የሚለው ነበረበት። ትዝታው በርቀት አይደለም ነበረበት። አገልጋዮች ነን። የምናወራው ነገር ደርዝ ያለው ነው። ያለ መረጃ አላወራም። መጽሐፍቶቻችሁ በሙሉ ሲወጡ እዚህ እንዳለ ተዘግዝቀው ሲወጡ መጽሐፍቶቻችሁ ውስጥ ያለውን ነውርና ገበና የሆነ ራሳችሁ እንኳን እስክታፍሩባቸው ድረስ መጽሐፍ ቅዱስን ስለመንፈሳዊ ነገር እንነጋገር ተብሎ ሲባል በመጽሐፍ ቅዱስ ብቻ ይሁንልን እኮ ብላችሁ አላችሁ። እኛ ግን መጽሐፍ ቅዱስ ብቻ ብለን ስንል ሉተር ሽንት ቤት ቁጭ ብሎ የጻፈው ነውር ነው። እሱ እንደዛ አይባል። መጽሐፍ ቅዱስ ብቻ ማለት ነውር ነው። እኛ በመጽሐፍ ቅዱስ ብቻ እናምን ማለት ታዲያ በምንድን ነው የምታምኑት? እና በእነሱም ጭምር እንጠይቅ ብለን ስንል ኖ ለምን ለመከራከሪያ አይሆንም። ለመከራከሪያ አይሆንም ገድላት ድርሳናት ለበረከት ብላችሁ ግን ፀሐይ የሞቃችሁ ታነቧቸዋላችሁ። ሰላቢ ይከላከላል፣ አጋንንት ያባራል ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ ወክቡር ወትሕትናው እያላችሁ ጸ እያልክ ደግመህ ትመጣና ድርሳነ ሚካኤል ኤሜክ ካርኔ ካጌ ምናምን ነገር ብሎ የሚለው ድርሳነ ሚካኤል የዘወርኃ ኅዳር ላይ የተጠቀሰው ማለት ነው። የጌታ በቅዱስ ሚካኤል ክንፍ ላይ የተጻፈ የአምላክ ህቡዕ ስም ብሎ የሚል ማለት ነው። ጌታ ሲጀምር ህቡዕ ስም የለው። ስሙን አማኑኤል ትለዋለች ብሏል በነቢይ። ስሙን ኢየሱስ ትለዋለች ብሏታል በመልአክ። የጌታ ስሙ ይናገራል ያለና የነበረ ብሎ ማለት ነው። ለባሪያው ለሙሴ እንደተናገረ የሚካኤል ክንፍ ላይ ተጽፎ የተገኘ የተባለው እኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ እኮ ብሎ የሚጨምሩን እኮ ነበረ። ይሄንን የት ያውቃል? አሁን እዚህ አሁን አንድ የገባ ጎረምሳ ተሳድቦ ነው የሚሄደው። እሱ ያኔ እናቱን ትኩስ እንጀራ ይበላ ነበር። እኔ ቆሎ ትምህርት ቤት አቁፋዳ ተሸክሜ በእንተ ስማ ለማርያም እያልን ስንዞር ማለት ነው። ጣፍቶ ኑ ተጠይቁ ተብሎ ሲባል አንጠይቅም። ገብርኤል ከሰይጣን ጋር ሲጣላ እመቤታችንን ይላል ድርሳነ ገብርኤል ላይ ማለት ነው ማርያምን ሰይጣን ሰደባት አሉ። ከዛ
ገብርኤል መጣና ለምን እንደምትሰድባት ብሎ አለው። ከዛ ገብርኤል አነቀና ሰይጣንን ያዘው። ከዛ ዴጋ በዳቦ ብሎ የእግዚአብሔርን ስም ጠራበት ነው። ዴጋ በዳቦ ማለት ይሄ የአምላክ ስም ነው። በመጽሐፍ አርጋኖ ላይ አሁንም እንደገና ምን ይላል? ማርያም ሰይጣን ባስደነገጣት ሰዓት ላይ ሰረኖስ ሰማርያ አለችና ሰይጣንን ብትለው ታውቃለች። የኦርቶዶክሷ ማርያም እንትነች ደጋሚ ናት። መጥቁን ማለት ነው። ትደግም ነበር እሷ ራሱ። መጽሐፋቸው ነው የሚናገረው። የጌታዬን እናት ሰረኖስ ሰማርያ ሕያውታዬን ተርቡታዬን ጌል ቡኤል ዚኤል ብላ አለች። አንተ ስርዓት አይኖርም እንዴ? እናንተ ስርዓት አይኖራችሁም እንዴ? በጌል አለች ምናምን ነገር ብላችሁ የምትሉት እፋለማችኋለሁ እኔ ፊት ለፊት ቆሜ ማለት ነው። ተርቡታዬን ሕያውታዬን ዚኤል ጊኤል ቡኤል ብላ አለች ይላል። ገብርኤል ሰይጣንን ለማሸነፍ ሜት አድርገው እንደ ካልሆነ ላስወርድሽ ነው። ሜሮን ስሰጣችሁ ታወራላችሁ። ገብርኤል ሰይጣንን ለማሸነፍ ምን ብሎ አለ? ዴጋ በዳቦ አይሻላችሁም? በአምባሻ ይሻላችኋል አይደል? ሞክሩት እስኪ በአምባሻ። ዴጋ በዳቦ ገብርኤል ነው በዳቦ ሰይጣን የሚያሸንፍ። ዳቦ እየተወራወሩ በደረቀ ዳቦ እርግብግቢቱን እኮ ብሎ ደፋው ይለናል ታምረ ማርያም ላይ አንድ ቀልድ ስንሰማ ማለት ነው። አለ ይኸው መጽሐፉ ኔጋ ከ100 እስከ 150 ሺህ ብር ወጪ የተደረገበት መጽሐፍ ነው ቤቴ ውስጥ ያለው። የራሳችሁ መጽሐፍቶች በአንዱም አታመልጥም። ዴጋ በዳቦ ይልልሃል። አሁን ድርሳነ ገብርኤል ላይ እነዚህን መጽሐፍቶች ጣዋት ለሰይጣን መከላከያ ብለህ ታነባቸዋለህ። ከበረከታቸው ሱታፌ ለመሳተፍ ብለህ ትላለህ። እዚህ መጥተህ ጴንጤ ሲጠይቃ አይ እኛ እነሱ ለመከራከሪያነት አይደለም። ታዲያ ለምን እንደምታውሏቸው? ለጸሎት ለትምህርት አይደል? የጻድቁን በረከት ለመሳተፍና ከጻድቁ ደግሞ ትምህርት ለመውሰድ የህይወት ምስክርነታቸውን ለመውሰድ ብለህ ትላለህ። ኦኬ፣ ከሱ አንዱ ታምረ ማርያም ያ የማርያም ነገር እናንተ ቤት ከእግዚአብሔርም በላይ ስለሆነች ማለት ነው። ኦኬ፣ ባፍ አይ ከጌታ የሚበልጥ የለም አንድዬ መድዬ ትላለህ። እውነት ነው። አንድዬ ጌታ ማለት ነው። መድዬ መድኃኒዓለም ማለት ነው። ኦኬ፣ አንድዬ መድዬ ጥሩ ነው። ግን በደንብ እንደ ሎተሪ ትኬት ሳትፋቁም እንደዚሁ ታስታውቃለህ። ማርያም ካልገባችበት ነገሩ አይጣፍጥም። እናንተ ቤት በየትኛውም ስብከት ትገባለች እና ታምረ ማርያም የሚባል ነገረ ማርያም፣ ራእይ ማርያም፣ ድርሳነ ማርያም፣ ውዳሴ ማርያም የሚባል አንድ ማርያም ላይ ራሱ የጌታን እናት ባህሪ ሲነግሩ እንዲህ ብለው አሉን። ይህን ተናግሬ ልስጣቸው እዚህ ብዙ እንግዶች ስለገቡ። የጌታ እናት ባህሪ በኢትዮጵያ ኦርቶዶክስ ክርስቲያን ትርክት ታምረ ማርያም ላይ መጽሐፉን እንዳለን የበላሁት እኮ አልኩ ብራዘር። መጽሐፍቶቻችሁን ይኸውልህ ጥርስ ከምላሱ እያወጣው ያላነበብኳቸው መጽሐፍቶች ገና ያላስመጣቸው ካልሆነ በስተቀር እዚህ እጄ ላይ ያሉት ከ190% ያነበብኳቸው ናቸው። ያነበብኩትን ያቀለምኩበትን ቦታ ብታይ ኮተን አውልቀህ ትሮጣለህ። እና ምን ይላል ታምረ ማርያም ላይ የጌታ እናት ባህሪን ሲነግሩን ርህርት ናት አሉ። ጥሩ ጻድቅ ሴት እንደመሆኗ መጠን እውነት ነው። ከዚሁ ርህራሄ የተነሳ ታምረ ማርያም ታምር 71 ላይ በ1985 ዓ.ም በተተረጎመው ላይ አራቱ ትልልቅ ታምረ ማርያም እጄ ላይ ስላለ አሁን በ1985 ዓ.ም የተተረጎመው ላይ ያለው ነው የምነግርህ። ታምር 71ኛው ታምር ላይ ከዕለታት አንድ ቀን ሴቶች ውሃ ሊቀዱ በዚያ በምንጮ አካባቢ ተሰበሰቡ። እመቤታችንም ውሃ ልትቀዳ በዛ ሄደች። የገሊላ ሴቶች ልማዳቸው እንዲህ ነበረና ኦኬ ውሃ ልትቀዳ ሄደች። እሺ አሳጥሩት እና ስትሄድ እዛ አንድ ውሻ ነበረ እና ያ ውሻ ውሃ እንዲያጠጡት ሲከጅል ሴቶቹ እዛ ያሉት አባረሩት እና እመቤታችን ባዘች ጊዜ ግን አዘነችለት። ከዛ ጫማዋን አውልቃ ይላል። ጫማው ግማሹ የኮንጎ ነው ይላል፣ ግማሹ የወርቅ ነው ይላል። ወርቅ ጫማ የላትም ብራዘር ሲጀምር፣ ምክንያቱም ድሃ ቤተሰብ ነች። ድሃ መሆኗን ደግሞ ኤርምያስ አይደል የሚተናገረው? ይወድ ስዋ መላእክት ላይ ከድሃ ቤት አደረ ይላል። ይወድ ስዋ መላእክት ለማርያም ብሎ በሚለው ክፍል ላይ ከድሃ ቤት ከሚስኪን ቤት አደረ ይላል።
እና ድሃ ስለሆነች ጮኛም እንትን ምንድነው እንጨት ጠራቢ እንጂ የወርቅ አንጣሪ አልነበረም። ዳር ትይዛለህ ስልህ እና እዛ በወርቅ ጫማዋ ጠጣች ብሎ የሚል በቀን የትምህርት ቤት የሚተረክ ትርክት አለ። ተወሱን እርሳው። እሺ ውሃ ጠጣች፣ በወርቅ ጫማ የሚሆን በብር ብቻ ውሃ ጠጣች ውሻውን። ይህንን እንዴት እንየው? በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲነግረን የጻድቅ ነፍስ ለእንስሳ ይራራል ይላል። እሰየው። ስለዚህ የጌታ የእናት ማርያም ጻድቅ ስለሆነች ለውሻው ራራችለት ማለት ነው። አዎ። ስለዚህ ውሻውን ውሃ ብታጠጣው አይገርምም። የርኅራኄ አምላክ ከእሷ ስለተወለደ እሷም ከልጇ የተካፈለችው ርኅራኄ ያለና ለእንስሳ ራራች ማለት ነው። እና ውሃ ጠጣችሁ፣ ደግ አደረገች። ቴንኪው እግዚአብሔር ይባርካት። በጣም ግሩም ነው፣ ድንቅ ነው ብለን ባህሪዋን በዚህ ነገሩን ሩሩ ነች ለማለት ነው። እሺ ቴንኪው። ኦኬ 72ኛውን ታምር ስትገልጥ እዛው ጋር 71 ላይ ነው ብሎ የሚለው 72ኛውን ታምር ስትገልጥ ግን አንድ ጎረምሳ ነበር። እመቤታችንን በፍቅሩ በልቡ ጣዕሟና ፍቅሯን አሳድራበት ተወደው ነበር ምናምን ነገር ይላል ተረቱ ሲጀምር። እና አገኛትና ከየት እንደመጣች ጠይቃት ማርያምን። እና ከየት እንደመጣች ነገረችው። ይሄ የነገርኩህን ሚስጥሬ ለማንም እንዳትናገር ብላ አለችው። እና እሱ ደግሞ አላስችላለውና ከሷ ከተለየ በኋላ ወደ አንድ ሀገረ ገዢ በሄደ ሰዓት ላይ ባገኘኋት ሰዓት አንዲት ቆንጅዬ ሴት ፀሐይ ፊቷ እንደ ፀሐይ ሲያበራ አየኋት እና እንደዚህና እንደዚህ ብላ አለችኝ ብሎ ማርያም የነገረችው ሚስጥር ለዛ ለሀገረ ገዢው ነገረው ይላል። ማርያም እንዳትነገር ሚስጥሩ በእኔና ባንተው ሚስጥሩ ደግሞ የተባለው አምላክ ሰው የሆነው ስግው ቃልን ወልጄዋለሁኝ በግብፅ ሀገር እንዳለች አይነት ነገር በስደት እያለች እንደተናገረችው አድርጎ ነው ታሪኩ የምናገረው። እና እንዳትናገር ብላው ነበረ። እሱ ሄዶ አላስችላለውና ተናገረ። እሺ ነው ማለት ያለብህ አንተ። እና ተናገረ። ከዛ ያ ንጉስ ደግሞ እቺ ሴት ወዳለችበት ልታደርሰኝ ትችላለህ ወይ ብሎ ሲለው እየመራው ይዞት መጥቶ እመቤታችን ባለችበት አደረሰው ይላል። ከዛ ማርያም ደግሞ አትንገር ብዬ ለሌላ ሰው የነገርኩን ሚስጥር የነገርክብኝ ብላ በዛ ጎረምሳ ላይ ትቆጣበታለች። ከዛ ፈረደችበት። ከዛ ረገመችው። ከዛ መልኩን ወደ ውሻ ቀየረችው ይላል ታምር 72 ላይ። ታምር 71 ላይ ለእንስሳ ለውሻ ራርታ ውሃ ያጠጣች የተባለችዋ ታምር 72 ላይ እግዚአብሔር በመልኩና በአምሳሉ የፈጠረውን ሰው ረግማ ወደ ውሻ ቀየረች ይላል። የኦርቶዶክስ ማርያም ለውሻ ታዝናለች። በእግዚአብሔር መልክና አምሳል የተፈጠረውን ግን በስላሴ አርያና መልክ የተፈጠረውን ጌታችን ኢየሱስ ክርስቶስ የሞተለተውን የኦርቶዶክስ ማርያም ጠባያዋ እንዲህ ነው። የጌታ ይስናት እዚህ ሁለቱም ተረት ውስጥ የለችበትም። እየሰማህ ነው ወገኔ? ከኦርቶዶክስ ተረት ልጆቻችሁን ጠብቁ። አሁን እዚህ ውሻ አዝና ውሃ ጠጣች ብሎ ያሉን ጉድ ነው። ሰየው ታዲያ ምን እንደ በቃ ጻድቅ ሴት ስለነበረች ብለን በመጽሐፈ ምሳሌ ላይ ቃል በቃል ይናገራል። የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። ስለዚህ ለውሻው ራርታ ውሃ ብታጠጣው አይገርምም። ጻድቅ ሴት ናትና ማለት ነው። ጻድቅ ሴት ናትና ብትራራ አይገርምም። ይበል ሰየው የሚያስብል ነው። እንዴት ታዲያ ለውሻ የራራች እናት ሚስጥሬ ናት? ምን ሚስጥር ነው አሁን ይሄ? ያ አይታወቅም እንዴ? በግብጽ በረሃ ሳለች መልአኩ ከሷ እንደሚወለድ ነግሯት ወልዳ አይደል የመጣችው? አትንገርብኝ ብላ ስላለችው የኦርቶዶክስ ማርያም በግብጽ ሀገር በስደት በነበረችበት ሰዓት ላይ የግብፃውያን ሴቶች ሁሉ ተሰብስበው ሲናገሯት፣ በተለይ አንዲት ኮቲባ የምትባል ሴትዮ እመቤታችን ማርያምን ሰደበቻት ይላል። ሙልጭ አርጋ ከፍ ዝቅ አርጋ በኢትዮጵያውያን አባባል እስከ ዶቃ ማሰሪያ እንደሚባል ሰደበቻት ይላል ታምሩ ሲናገር። እዛ እመቤታችን ማርያም ተቆጣች። ነው አልተቆጣችም። እቺ ኮቲባ ተባለችዋ ሴትዮ እንደዚህ መሳደብ ብቻ ሳይሆን ከእመቤታችን እጅ ላይ ሕፃኑን መድኃኔዓለምን ወስዳ አነሳችውና ከአቧራ ጋር ቀላቀለችው፣ ፍርጥ አደረገችው ይላል። ኮቲባ ወይዘሮ ኮቲባ ማለት ነው። ማርያም ይሄ ሁሉ ሲሆን እያየች ነው። ከዛ እንደውም ሕፃኑ ሲያለቅስ ዮሴፍ ሊያነሳው ሲል ይላል። ይኸውልህ የ1700 ዓመት ታሪክ እንዲህ አይነት ተረታ ነው የሚሰበከው። እና ዮሴፍ ሕፃኑ ኢየሱስ ሲያለቅስ አንስታ ነው ፍርጥ አደረገችው፣ ሕፃን ልጅ ማለት ነው።
የ2 ዓመት ሕፃን ልጅ ነው ሆኖ ተሰደደ ተብሎ የሚባለው እና ተቀበለችና ከዛ እናታችን እመቤታችን ቆማ ታለቅስ ነበር። አትከላከልም እንዴ? በጥፊ አተላተም ልጅ ላይ ቀልዳለ እንዴ? የትኛው እናት ነው ልጁ ሲወረወርበት ቆማ እሷ እንትን ነበር? ያው ርህርት እንደመሆኑ አመጣን እኮ ብሎ ሊለው ማለት ነው። እንዴት ነው አንድ ወላጅ እናት ልጇን ከላዋ ላይ ተቀብላ ወይዘሮ ኮቲባ የምትባል የጠገበ ሴትዮ ስትወረውረው፣ ተረታችሁ ገና እዚህ ጋር ነው የሚፈርሰው። ስትወረውረው ማርያም ምንም አትታገልም። ከዛ ምን አለች? ዮሴፍ ሕፃኑ ኢየሱስ ምርር ብሎ አለቀሰ፣ አቧራ ላይ እዛ እየተንደፋደፈ እማዬ ድረሽልኝ እያለ ማለት